የመጀመሪያውን ጥያቄ ለአንቺ አሳልፌ እሰጣለሁ። ሌዲስ ፈርስት በሚለው የአንቺን ጥያቄ እንስማ። የተሰማሽን ጥያቄ ማስተላለፍ ትችያለሽ። 2 ደቂቃ አለሽ። ኦኬ ቴንክ ዩ አመሰግናለሁ በጣም ያ ጥያቄ ያለኝ ወንድማችን እኔ አሁን ቪዲዮዎችን አየሁኝ አላቀውም በፊት ፍሬዘርን አላቀውም በፊት አሁን ገብቼ ዩቲዩብ እንትሩን አየሁ ልጆች ሲያዘዋውሩት አይቼ ዩቲዩብ ኮንተንቶችን አየሁኝ ወደ 300 ምናምን ቪዲዮዎች አሉት እና ከዛ ውስጥ በሙሉ ወደ 300 ምናምን የሚሆኑት ወይም ደግሞ አይ ዶንት ኖ በቁጥር ልሳሳት እችላለሁ የሚያወሩት ከኛ ባህል አንፃር የማይደገፉና ያፈነገጡ ትምህርት እሱ በሚያስተላልፈው ትምህርት ሰዎችን ማንቃት የፈለገው አርስት ላይ ነው የሚያወራውና ፍሬዘር እንዲህ አይነት ወሬዎች ኢንተርቴይን እንደሚያደርጉት ስብዕናው ገለጸልኝ ማንነቱ ማለት ነው። እሱ ከለጠፋቸው ቪዲዮዎች ላይ ካየሁት ማለት ነው የእሱም ማንነት እዛ ላይ በደንብ አድርጌ አስተዋልኩኝ። እንዲህ አይነት ነገሮች እንደሚወድ ኢንተርቴይን እንደሚያደርጉት አሁን የዛኛው ልጅ ጥያቄ ልተውና ማለት ነው ስለዛኛው ልጅ መፍረድ ላይ አለመፍረድ ላይ ልቆይና የፍሬዘር ላይ ነው አሁን ጥያቄ እንትምለው እንዲህ አይነት ነገሮች በጣም ኢንተርቴይን እንደሚያደርጉ ስብዕናህን እዛ ላይ አየሁኝ። ከዛ በመቀጠል ደግሞ ልጁ ላይ ያቀረብከውን ንግግር ስታነጋግርና የተመላለስከውን መመላለስ በጣም የሚያስደነግጥ ነበረ። እኔ ደንግጫለሁኝ ምልህ ኢትስ ላይክ በቃ አንደኛ ነገር መጀመሪያ ነገር እንዲህ አይነት ነገር ላይ ለምሳሌ ግብረ ሰዶሞችን ማጋለጥ ላይ ከዚህ በፊት ስትሰራ አይተና አናውቅ ብታይታ አትታወቅም። ሶ ኦል ኦፍ ሰደን ተነስተ እንዲህ አይነት ጥያቄዎችን ለልጁ ማለት እንዲህ ኢንተርቴን እያደረግከው እቃው እንዲያርጌ ምን ብዬ ያንን የገለጽካቸው ነገሮች ነው መድገም አልችልም። እንደ ኢትዮጵያዊነት ያሳፍራሉ። ኦኬ ያንን አደረግ አንተ አሁን እንትን ልትለው ነው። አሁን የሁላችንም ጥያቄ የሚሆነው ከመጀመሪያ ጀምሮ ያቀረብከውን ያሳየኸውን የተነጋገርከውን ንግግር አውጥተህ በግልጽ ማሳየት ትችላለህ። ቪዲዮን ማውጣት ትችላለህ። ኤቭሪቲንግ ማሳየት ትችላለህ። ምንም አይነት ነገር አሁን ባለንበት ቴክኖሎጂ ኤቭሪቲንግ ነው ማሳየት የምንችለው በግልጽነትና ያንን አላሳየህም በደንብ እንድናምንህ እዚህ ነገር ላይ ስትሰራስ አይተን አናውቅምና አንደኛው ምንድነው ያነሳሳክ እዚህ ላይ ለመስራት? ኦኬ እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይንም ሁላችሁም ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር ኤኒ አዘር ሪዝን ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ መዓት የተበላሸ እንትን ላይ እንዳለን አውቄያለሁ፣ ገብቶኛል በአሁኑ ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ የነሱ አባልነክ በሆነ የተጣላህበት ጉዳይ አለ። ይሄንን ጉዳይ ልታወጣ ይቻልክበት እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት እንዳልኳችሁ ወንዶች እስቲ እኛም ይላክልናል ብላችሁ እዚህ ገስት ላይ ያላችሁ ወንዶች በሙሉ እኔም ተልኮልኝ ያውቃል እንዲህ አይነት ነገር ብላችሁ እስቲ ተናገሩ። እንደው ለእውነት እኛ ሁላችንም እንፍረድ እንዲህ አይነት ጉዳይ ካሌለበት። እኔ አሁን ያንኛውን ልጅ ዲፌንድ አድርጌ አይደለም ዲፌንድ አላደረኩም ነውም ብዬ አምኛለሁ። whatever it is because እንዲህ አይነት ነገር ተከስቷል። ማጋለጥ ጥሩ ነው፣ ደስ ይላል። ግን ጥያቄ አንተ ራስህ በቃ ንጹህ ሰው አይደለም። በእውነት ነው ላም ሶሪ ያዝናለሁኝ። ራስን ግን ግለጽልን ከፈለግ ግለጽልን። ያቢ ግለሰቡ እዚሁ ስላለ ምንድነው የሚሆነው? ጥያቄ ቢጠየቅ ጥሩ ነው። ምክንያቱ ድምዳሜ ራሱን ችሎ ድምዳሜው እንትን መስጠቱ እንትን አይሆንም። ተጠያቂ ስለሆነ ይጠይቅ። ከዛ በመልስ ውስጥ በሚያንጸባርቀው መልስ ውስጥ ሰው የየራሱን ሀሳብ መያዝ ይችላል። ጥያቄሽ አሳጠረሽ ንገሪ ሳታብራሪ አንዴ። ምንድነው ጥያቄሽን አብራርተሽ ንገሪ ውስጥ አንዴ ሳታብራሪ በአጭሩ አስቀምጪ።
ኦኬ ለአንተ በተለየ መልኩ ወንዶች እንዲህ አይነት የሴክሹዋል ፊሊንጋቸውን ሊገልጹልህ የቻሉበት በውስጥ ምክንያቱ ለአንተ በተለየ መልኩ ምንድን ነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ሰውየውን የተነጋገርክበትን መረጃዎችን በሙሉ አሳየን። ሙሉን ስሙ የለም፣ ምኑ የለም፣ አድሬሱ የለም፣ የተደበቀ ነገር ራስ ማንም ሰው ፈጥሮ ይህንን ነገር አገናኝቶ ማድረግ ይችላልና ይሄ ነው ጥያቄ። እነዚህን ያብራራልኝ። ቴንኪዩ አቤላ። ሚዩት አድርግና ምንድነው መሰለሽ ያቡ ከአሁን በኋላም የገባችሁ ሰዎች ስትጠይቁ አሁን እንደምትሉት ካልሆነ እዚህ ልጅ ላይ የሆነ ማይሆን ፍርድ ሊፈረድ ነው የሚሆነው። እሱ ያለውም እውነት ሊሆን ይችላል፣ ላይሆንም ይችላል። እሱ ነው እሱና እግዚአብሔር ነው የሚያውቁት። ይህንን እውነት እሱና እግዚአብሔር ነው የሚያውቁት። አብሮት የሚኖሩ ሰዎች ደግሞ አሉ። አዳማ ውስጥ አብሮት የሚኖሩ ሰዎች አሉ። ማህበረሰቡ መካከል የሚታወቅ ሰው ነው። ሰው ደግሞ የአካባቢው ሰዎች ማህበረሰቡ ስለሱ የሚሉት ነገር ይኖራቸዋል። አንቺ እንዳሰብሽው ከሆነ እሰየው፣ ሰው ይጠነቀቋል። እሱ እንዳስጠነቀቀን ከሶፎንያስ ተጠበቁ ብሎ እንዳስጠነቀቀን ማስረጃ ብሎ ያቀረበው ነገር እንዳለ ሁሉ ከሱም ደግሞ ተጠንቀቁ ደግሞ ማለት የምንችልበትን ማስረጃ ተጨባጭ ማስረጃ ካገኘ እንትንን እንናገራለን። ከአሁን በኋላ የአቢ ቴንኪው የምትገቡ ሰዎች ድምዳሜ ሰጥታችሁ ካወራችሁ ማስረጃ አምጡ እናንተንም እንላችኋለን። እናንተንም ማስረጃ አምጥታችሁ አሳዩን ማለት ከእንትን ሊሆን ይችላል። ስለዚህ የጠየቀችን ጥያቄ መመለስ ትችላለህ። የእሷን ጥያቄ መልስላትና ሌላ ሰው እናስገባለን። እሺ ያቢ እህቴ ለጠየቀችው ጥያቄ እንዴት አንተን መጥቶ ሊያወራ ቻለ? ለምንስ ሊያወራ ቻለ ይመስለኛል። እንደዛ ነው አይደል ያቢ? የመጀመሪያ ጥያቄሽ አሁን ለምሳሌ እኔ አልሰማም ብዙ ጊዜ ወንዶች፣ አሁን ሁላችሁም እዚህ ጋር ያላችሁ በሙሉ መናገር ትችላላችሁ። በውስጥ እንደዚህ ኢንተርቴን ያደርጓቸዋሉ የወንዶች ስፔሻሊ ወንዶች ማለት ነው። እሺ በውስጥ መጥተው ያወራሉ ብዬ ስናገር የበዛ ንግግር ወይ ደግሞ እንደዚህ ዲቴል የገባ ነገር ለማለት ፈልጌ ሳይሆን ከስንት አንዴ እየመጡ ሊያወሩ የሚችሉ አሉ፣ ያጋጥማሉ። እና እነዛ ሰዎች በሚያጋጥሙ ሰዓት ላይ አብዛኞቹን ተሳድቤ ነው ማልፈው፣ ብሎክ አድርጌ ምናምን ነው ማልፈው። ትሪት ለማድረግ አትሞክርም ወይ ለምትሉኝ እኔ አሁን ባለሁበት ትንሽ የራሴ ስታተስ ላይ ትሪት የማደርግበት አቅም ላይ አይደለም የሚገኘው። እነሱ እንደዚህ አይነት ነገር በጣም ምጸየፍ ሰው ነኝ። እንኳን አይደለም በዚህ ልክ ወንድ ልጅ እንደዚህ አይነት አጸያፊ ነገር ውስጥ ገብቶ ይቅርና አብሬው ካደግኩት ከወንድሜ ከስጋ ወንድሜ ጋር እንኳን በአንድ ቤት ፋዘር ቤት ልጆች እያለን ስንተኛ ራስጌና እግርጌ የምተኛ ሰው ነኝ። ሲነኩኝ እንኳን የማልወድ ሰው ነኝ። እስቲል አሁንም ባለሁበት ቤተክርስቲያን ውስጥ እንደዚሁም አንዳንድ ህብረቶች ላይ ስንተኛ ተነጥዬ የራሴ ለብቻ እንጂ የምተኛ እንጂ ተቀላቅዬ የምተኛ ወንድ አይደለሁም። ይህን ማረጋገጥ የምትፈልጉ ሰዎች ካላችሁ ምናልባት ምስክሮች መምጣት ካለባቸው በዙሪያ ያሉ ሰዎች አሉ። እነሱ መጥተው እዚህ ጋር ምስክርነት መስጠት ይችላሉ። ሲቀጥል ምን አነሳሳ ለማጋለጥ ለሚለው ይሄ እኮ መነሳሳት አይፈልግም ማለት የሚያነሳሳ ነገር ራሱ አያስፈልገውም። ተገቢ ነገር አይደለም ማለት እግዚአብሔርም የሚቃወመው ነገር ነው። እኔም ክርስቲያን ነኝ በእምነቴ እንደዚህ አይነት ነገር ልቀበል አልችልም። ማህበረሰባችንም አይቀበለውም እና ይህን ነገር ለማጋለጥ መነሳሳት አያስፈልግም። ራሱ ትክክል አለመሆኑ ብቻ በቂ ነው ብዬ አምናለሁ እኔ በግሌ። ከዛ በተረፈ የአንተ ቪዲዮዎች ኮንተንቶች እንደዚህ ከወሲብ ጋር የተገናኘ ነገር ነው ላላችሁ አንዳንዴ ሰኔና ሰኞ ምንድነው ተገጣጠመ የሚባል ነገር አለና ያው እኔ የምሰራው እንግዲህ እንደዚህ አይነት ነገር ሰርታ አታውቅም። አዎ ደግሞ አይታችኋል። አብዛኞቻችሁ የምታውቁኝ ከፍቅር ግንኙነት ጋርና ከትዳር ጋር በተገናኘ ለሴቶች ስለ ወንዶች ባህሪ ነው የምሰራውና ይህንን እየሰራው ባለውበት ሰዓት አንዳንዶች አሁን እርግጠኛ ሆኜ መናገር እችላለሁ ማለት ዴፊኒትሊ 100% እርግጠኛ ሆኜ መናገር እችላለሁ። አብዛኞቻችሁ ተምኔሌን ነው እንጂ ያያችሁት፣ እርግጠኛ ሆኜ መናገር እችላለሁ ገብታችሁ አብዛኞቻችሁ መልእክቱን የሰማችሁት አይመስለኝም። ማለት እኔ እዚህ ጋር ሰምተናል አልሰማንም ልትሉ ትችላላችሁ። ነገር ግን እዛ ውስጥ በትዳር ውስጥ ስለሚፈጠሩ አለመግባባቶች ባልና ሚስት እንዴት አድርገው መጣጣም እንዳለባቸው የተሰጠችን አጭር ዕድሜ ናት፣ ትንሽ ጊዜ 60 እና 70 ዓመት ናት። ጎን ለጎን የምንኖርላቸው ዓላማዎች እንዳሉ ሆኖ ነገር ግን የትዳሮች መፋቻ ምክንያት አንደኛው አለመግባባቶች ስለሆነ በዚህ በወሲብ ጉዳይ አለመግባባት ስለሆነ በእኔም ቤተሰብ ላይ ስላጋጠመኝ እንደዚህ አይነት ነገሮች በዙሪያ ስላሉ ባሎች ወይ ደግሞ ወንዶች ምን አይነት ሳይኮሎጂ መስራት ጀመርኩኝ እና ስለ ወሲብ መስራቴ ለእኔ
ኃጢአት ነው ብዬ አላስብም፣ ወይ ደግሞ ብልግና ነው ብዬ አላስብም። ለምን ካላችሁ ትዳር ውስጥ ወሲብ አለ አይደል? ፍቅር ግንኙነት ውስጥም ሆነ ትዳር ውስጥ ወሲብ አለ። ስለዚህ ነገር አንስቶ መነጋገር ኃጢአት ወይ ብልግና ነው ብዬ አላምንም። ግልጽ ሆኖ መነጋገር ማለት ስለ አንዳንድ ጉዳዮች ልክ እንደምናወራው ይህም ተፈጥሯችን ነው። ያልተሰጠንን ነገር አይደለም ያወራሁት፣ የተሰጠንን ነገር ነው እያወራሁ ያለው። እስቲ ግቡና ለምሳሌ ወንዶች ምን አይነት ወሲብ ይፈልጋሉ ብዬ ከሰራሁት መካከል እዚህ ውስጥ ወሲብ የማይፈልጋለ እንዴ? ንገሩኝ እስቲ። ማያደርጋለ ወሲብ የማይፈልጋለ ነው ጥያቄው። ልክ ማለት መስራቴ ስለ ወሲብ ማንሳት የለብህም ነው መነጋገር የለብንም ነው ወይስ ምንድን ነው የተባለው የተነሳው ነገር? እኔ ይህንን ነገር እያነሳው እያስተማርኩ ባለበት ሰዓት ድንገት ይሄ ሰው መጥቶ በውስጥ አናገረኝ። መለስኩለት። እንደነገርኳችሁ ነው ፈታሹ የሚባል ስላለው ፈታሹ ላይ አቅርቦ፣ ምክንያቱም ነግሬያቸዋለሁ ከዚህ በፊት አዲስ አበባ ላይ ሄጄ ኢንተርቪው ሰጥቻለሁ። ልክ ጀስት ላይክ ዛት እንደዛ መስሎኝ ለኢንተርቪው የሚጠብቀኝ መስሎኝ ነበረ በውስጥ ያወራሁት እንጂ ግንኙነት የለኝም፣ የግል ጸብም የለኝም፣ አግኝቼውም አላውቅም። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ላይ የማውቀው ሰው ብቻ ነው። ይህ በእንዲህ እንዳለ ነገሮች በዚህ መንገድ ሲመጡ ለማጋለጥ ሞክር ይመስለኛል። ነገሮችን ለማስረጃ ብያወጧቸውን ስክሪንሾት አድርጌ ማቅረቤ አልተዋጠላቸውም። ዛሬ የአጋጣሚ ጉዳይ ሆኖ ከአቤል ጋር ቅድም እያወራን እየነገርኩት ነበር። ቪዲዮ ሰርቻለሁ ብያለሁ አይደል አቤላ? ነግሬሃለሁ። ዩቲዩብ ላይ ቪዲዮ ሰርቻለሁኝ አጋርቻለሁ ብያለሁ። ይኸው አስቀምጫለሁ። ስክሪን ሪከርድን ያደረኩት አሁን ስክሪን ሹት ሳይሆን እያንዳንዱን የተጻጻፍ ከመጀመሪያው ጀምሮ ማን እንደጀመረ እንዴት ስናወራ እንደነበረ ስክሪን ሪከርድ አድርጌ ለቅቅ ያለው። አንድም የተሸወደ ነገር የለም። ጽሁፉንም አቅርቤ ያለው፣ ቮይስም አቅርቤ ያለው፣ ሌሎች ቪዲዮዎችንም አቅርቤ ያለው ባላችሁት መሰረት ማለት ነው። እና ሞር ማየት የምትፈልጉ ሰዎች እየገባችሁ ተመልከቱ። እና የኔ እናት ይሄ ነው መልሴ። ጆዬ ጥያቄ አለ መጠየቅ የምትፈልገው? በቃ አንድ ጥያቄ ብቻ ነው ያለኝ ሌላውን ስለመለሰው። ስለዚህ አሁን ምንድነው ሰዎች ባላቸው ጥርጣሬ ልክ ይመርመርልን ይላሉና አንተ በቴሌ የሚሆን ከእሱ ጋር በተጻጻፍካቸው ባወራህባቸው ለመመርመር ፈቃደኛ ነህ ወይ የሚለው ጥያቄ ወንድማችን። እሺ ዮሐንስ፣ ፈቃደኛ መሆኔን ያው እዚህ ጋር መምጣቴ በራሱ ያሳያልና እውነት ስላለኝ ነው እዚህ ጋር የመጣሁት። ምንም የሚያስፈራኝ ነገር የለም። ለምሳሌ ወንድማችን በተደጋጋሚ ሲደወልለት ሊገኝ አልቻለም አይደለ? ቢያንስ እኔ ግን በራሴ ነው እናንተን ቀጥራችሁኝ ሳይሆን ለአቤል የደወልኩት ራሴ ነኝ። በውስጥ ነው አጽፌለት አቤል ህዝቦች ላይ በጣም ብዙ ነገር ተነስቷል እና የህዝቡን አይምሮ ከመጠበቅም አንጻር እንደዚሁም ደግሞ እኔም እንደ አንድ ክርስቲያን እንደዚህ ነገር ሲወራብኝ ጥሩ ስለማይሆን ህዝቡ ለሚጠይቃቸው ጥያቄዎች በሙሉ ምላሽ ለመስጠት ፈቃደኛ ነኝ እና የምትችል ከሆነ የኔ አካውንት ሪፖርት ተደርጎበት እያስገባኝ ስላለ ጥያቄ ለሚያቀርበው ጥያቄ በፊት መገኘት ስለምችል ብያው ራሴ ነኝ ጠይቄ የመጣሁትና እኔ በቃ ማለት በሚቻለው በሙሉ የፈለገውን ነገር አመጣችሁ በተጠይቁኝ ኤኒታይም ለመመለስ እኔ ዝግጁ ነኝ። ምንም የሚያስፈራኝ ነገር የለም። ያደረግኩት ማጋለጥ ብቻ ነው። ይህን ነገር አልፈልግም፣ እቃወማለሁ። ወጥመዴ ውስጥ እንዲገባ ተመሳስዬ ከሱ ጋር አወራሁት፣ አመጣሁት። ከዛ በኋላም ደግሞ አይታችሁ እስቲ ዝም ብላችሁ እንደ ሎጂካሊ ስታስቡት እኔ እንደዚህ አይነት ነገር ውስጥ ያለው ሰው ሆን እንደዚህ ማጋለጥ ይመስላችኋል? ጣጣው መዘዙ መልሶ ሌላ እንዳይመጣ ማላገናዘብ ይመስላችኋል? እንደዛ አይደለም። የሂደት ችግር ሊኖር ይችላል። አዎ የሂደት ችግር ሊኖር ይችላል። እንደ ማንኛውም ወጣት ነኝ። እንደነገርኳችሁ የቲክቶክ ማንን የፖሊስ አይደለም። የሆነ አጥንቼ አድብቼ በቻልኩት ሞክሬያለሁ፣ ላስገባው ሞክሬያለሁ። ከዛ ግን ፋይናል ላይ የታችሁት ከሆነ ስልኩን ያገኘው ስለመሰለኝ ብቻ ተውት አትምጡት ስል ነበር ነው። መጀመሪያ ግን በጣም ስሜት ማለት ድምፅ ላይ ያለው ራሱ ለጓደኞቼ ደውዬ በቃ ሲመጣ እንጠፈጥፈዋለን እንመተዋለን እያልኩ ያወራሁት ፓርት ነበረ። አሁን ግን እንደ እውነት ለመናገር እንደ አንድ ክርስቲያንም ሳስበው ነገሮች አንዳንድ ነገሮች ትክክል አልነበሩም እና ዛሬ በሰራሁት ቪዲዮ ላይ እንደውም ለሶፎንያስ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ላይ ልባቸው ላይ የተፈጠረው ነገር በይቅርታ ቢታለፍና ይሄ ወንድማችን ማገገሚያ ውስጥ መግባት ካለበት እንዲገባ መታረምም ካለበት እንዲታረም እና አብዛኞቻችን ሰዎች ለመሰላችሁ እናት አሉት ይሄ ሰው እናት አሉት በዙሪያው ብዙ ሰዎች ስለሚኖሩ ይሄ ልጅ በእንደዚህ አይነት አይምሮ ውስጥ ሆኖ ሊሆን የሚችለው ወይ ከሀገር መውጣት ነው ወይ ራሱን ሊያጠፋ ይችላል። እንደ አንድ ክርስቲያንም ስለሚያሳስበኝ ምክንያቱም ምንም ቢሆን ይህ ሰው የሞተለት ሰው አለ፣ የሞተለት አምላክ አለ፣ የሚወደው አምላክ አለ። በእንደዚህ አይነት ነገር ውስጥ ስለተገኘ እኛ እሱ ላይ መፍረድ የለብንም። አሁን የተረዳሁትና የገባኝ ነገር ቢኖር ምንም አይነት ምላሽ ለመስጠት ዝግጁ ነኝ። መታረምም ካለበት ይታረም፣ መቀጣትም ካለበት ይቀጣ። ነገር ግን እኛ ኢትዮጵያኖች አብዛኞቻችን የይቅርታ ልብ ቢኖረን ብዬ ሁሉ ሰርቻለሁ ቪዲዮ እና ኤኒታይም ለመጠየቅ ለመመለስም ለመመርመርም ዝግጁ ነኝ። እሺ እዚህ ጋር አንድ ጥያቄ አለ። በውስጥ በኩል አንድ ሰው የላከልኝ አስቼ የተባለ ሰው የላከልኝ፣ ሰላም አቤላ እንዴት ነህ? ብዙ ሰዎች ልጁ
እሱም ያው ነው እያሉ እኔ በግሌ ተረዳሁት። እንደዛ አይመስለኝም። ግን አንድ ጥያቄ ቪዲዮ ላይ ሲመታ ተዉት አትምቱት እያለ ነበረ። ለምን ይላል? ጥያቄ ለምን ይላል? አትምቱት ለምን ይላል? ሁለት እንዳይመታ ከፈለገ የተጻፉትን እንደ መረጃ ይዞ ለማጋለጥ ከፈለገ የተወሰነ ያወሩት ነገር ይዞ ማጋለጥ አይችልም ነበር? በዚህ ደረጃ የሚደብር ነገር ለማውራት እንዴት ሞራሉን አገኘው? በእውነት እኔም አሁን ከአትምቱትን በላይ እዛ ድረስ ከመምጣቱ በላይ በጣም የሰቀጠጠኝ እንትን የተጻጻፋችሁት ነገር፣ እሱ የሚጽፈው ነገር፣ በርገር የሚለው ነገር፣ ምን የሚለው ነገር እጅግ ሰቅጣጭ የሆነ ነገር ማለት አንድ ጤነኛ አይምሮ ያለው ግለሰብ እውነቱን ለመናገር በዚህን ያክል ደረጃ ሞራሉ ኖሮት ይሄን እንደዚህ አይነት ነገር ቴክስት ያደርጋል ብዬ አላስብም። እና ተናግረሃል አንተ መልሱን። ግን አሁን ይሄን ጥያቄ ኤክስፒሪየንስ ያለክ መሰላቸው ሰዎች እኔ ስነግር ከዚህ በፊት እንደዚህ አይነት ነገር የማወራ ኤክስፒሪየንስ ያለ መሰላቸው ይህንን ነገር ስትናገር ማለት ነው። እና ካመጣኸው አትምቱት ለምን ማለት አስፈለገ? ለፖሊስስ ለምን ይዛችሁ ለምን በቃ ለፖሊስ ይዛችሁ አንድ ሁለት እንኳን ጥፊ አቅምሳችሁት ከሆነ መጀመሪያ ሀሳባችን የነበረው የሆነ የፈረሰ ቤቶች አሉ እና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረው ሀሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያውቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ማለት አጥምጄውን ያመጣሁት እንደዚህ በዚህ ልክ ለአይምሮ የሚከብድ ወሬዎችን ራሴ አውርቼን ያመጣሁት እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ሆነ። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮ ሲጀምር አይ ምንም አይደለም ምናምን ስል እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት ና እስቲ ወደዚህ ጋር ጠጋ በል ብሎት ነው ያመጡት እና ለምን ብትቀርጸኝ ምናምን ሲል ነበር። አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ ማለት እየቀረስኩት እንዴ እንዳመጣው ነው የፈለጋችሁት ማለት ምንድን ነው የሚያስበው ስቀርጸው እሱ ራሱ እስቲ ያልገባኝ ነገር ለምን ቀርጸህ አላሳየንም ስትመጡ መንገድ ላይ እንዴት ነው የምቀርጸው ወገኖች? እንዴ ህጋዊ ሌጋል የሆነ ነገር እኮ አይደለም ያደርግናል ነው ማለት ልንጸልይ አይደለም እኮ የተገናኘ ነው። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረ አይሆንም። ሶ ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ ትችላላችሁ ውስጥ የተመታበትን ፓርቲውና ልጁ በዚህ ሱሪው ስልኩን በደንብ አላስገባለትም ይመስለኛል እንደዛ። ከዛ በኋላ አይታችሁ ከሆነ ልክ ይሄ ነገር የተፈጠረ ባለ ሰዓት ልክ በሚታገሉ ሰዓት ስልክ ወድቆ አየሁኝ ማለት ነው። የዛ ሰዓት ላይ የሱ ስልክ ነበር የመሰለኝ የሶፎንያስ ስልክ ነው የመሰለኝ። ሶ መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንጂ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት የምለው ከተመታ እዛ ጋር የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው። ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱብን። ከዚህ አንጻር ጦስ ውስጥ እንዳንገባቢ አትምቱት ለምን መረጃ ይሰራል። ከዛ እንደዛ አድርገ ነው አመለጠ ሮጠ። እኛም የለቀቅነው ለምንድን ነው? እዛ ጋር ግርግር ተፈጠረ ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸ ጫው ብቻ ነው። ከጀርባ ሰዎች አባት እያለ ሲጮህ አልሰማችሁ? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድነው የተፈጠረው የሚለው ነገር አያውቁም፣ አልተናገርንም ለማን። ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመጥቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንጻር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው የልጅ እኔ የሰፈሮቼ ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጡት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጡ ማለት እኔ ይደብራችሁ አይደብራችሁ አላውቅም አሁን ስለምናገረው ነገርና እንደዚህ ላደርግ እፈልጋለሁ ቢላችሁ ምንድነው የሚሰማችሁ? አሰድቡትም የሆነ ነገር አታደርጉትም? ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ።
የራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞም አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለእኔም አውርቶኛል፣ ለእኔም እንዲህ ብሎኛል እያሉ ቴክስታቸውን ሳይቀር ስክሪንሸት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሸት መደረጉ ብቻ አይደለም፣ ይሄ ሰውዬ አንድ አይበቃኝም 2 አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስድ ነው በዚህ ነገር ማለት ነው። ዛት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይህ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደሙም ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድነው፣ እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝን ነገር አድርጌ እውነት ነው ስለ እግዚአብሔር የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬን መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው የዞረው እና እውነት ነው ያጠራጥራል። እንዳያጠራጥራችሁ ብዬ ደግሞ ዛሬ ቪዲዮ ለቅቅ ያለው እያንዳንዱን ስክሪን ሪከርድ አድርጌ ለምን ቲክቶክ ላይ ከአንዴም 2 ጭኜ አውርዶብኛል። ላይቭ ላይ እንዳልገባ አስወጥተውኛል። ከዚህ በላይ ላደርግ የምችለው ምን ያለኝን መረጃ ዩቲዩብ ላይ አጋርቻለሁ። እያንዳንዱን ከሀ ተብሎ ሲወራ ጀምሮ ያለውን ቴክስታችንን፣ ንግግራችንን፣ ቮይሶቹን እያንዳንዱን ነገር አቅርቤያለሁ እና ይሄ ነው ያለው ነገር። ለምን ያካሄደ ስህተት አለ? አሁን ሊኖር ይችላል። ለምን እኔ ፖሊስ አይደለሁም። እኔ አንድ ተራ ወጣት ነኝ። እንዴ እናንተ ብትሆኑ ከእንደዚህ አይነት ነገር ጋር ምን ነበር ማለት? በሰዓቱ ብትሆኑ እኮ ድንጋጤው በራሱ እኮ የሆነ እንትን ይላችሁ። ወንድ ሆኖ የሚደረግ ወንድ ማየት በራሱ እኮ ይቀፋል እኮ ማለት እንትን ይላል፣ ይበጠብጣል፣ ራሱ ይረብሻል። እንዴ እኔ እውነቱን ልንገራችሁ፣ መንገድ ላይ እኮ እየመጣን ምን ያህል ታግሼ ይዤ እንደመጣሁት ብታውቁ። ከፖስታ ቤት 15 ቀበሌ ለማድረስ እያወራን እንደዚህ እጁን ሁሉ የሆነ ቦታ አቅፎ ማለት ነው ደረት ሄርሊ ነው እያለ እኮ ሲነካ አስባችሁታል? እንዲህ ሲነካካችሁ ምንድን ነው የሚሰማችሁ? ያንን ሁሉ ችዬ ታግሼ እኮ ነው ሰፈር ከደረሰ በኋላ እንደዛ አፈር ከደም ያበላሉ። ስለዚህ እባካችሁ እኔ እዚህ ጋር ማጋለጥ ለምንድን ነው አትበይ። ማጋለጤ ህጋዊ ስላልሆነ ነው። ለምንድን ነው አትምቱት ያልከው? ከመቱት ይጎዱታል። ጥርሱን ቢያውልቁለት ወይ የሆነ ነገር ቢወጉት የሆነ ነገር ቢያደርጉት መልሶ ጦሱ ለኛ ነው። እጄ ላይ መረጃ ያስኩ ስለመሰለኝ ነበር። አትምቱት አልትምቱት። እኔ እናንተ ደግሞ ገና ያልጨረስነው ነገር አለ ማለት ገና አጋልጥልሃለሁ ነው። እንዳልኩትም እንደዛ ተመቶ ከሄደ በኋላ አይታችሁ ከሆነ ፌስቡክ ላይ ገብቶ አዳማ ሄጄ ላፕቶፕ ልቀበል ሄጄ ላፕቶፕንም ተቀብለውኝ ደብድበውኝ አዳማዎች ሸኙኝ ምናምን ብሎ ስም አጠፋ። የዛ ሰዓት የተናደድኩት እኔ እስከዛ ሰዓት ምንም ነገር አላደረኩም ነበር። የዛ ሰዓት ማታ መጥቼ ይሄን ሰው ታውቁታላችሁ አዳማ መጥቼ ተደበደብኩኝ አለ ተሰረኩኛል። ነገር ግን እውነታው እንደዛ አይደለም። የአዳማ ህዝብ ጨዋ ነው ብዬ ስለ አዳማ ህዝብ ጨዋነት ተናግሬ የመጣበትን ሪዝን ነገ ለቅላችኋል ብዬ ባልኩበት የስድብ ናዳ አንተ ነህ አውቀ ነው። ከዛ ልክ ይሄን ቪዲዮ ስለቅ ደግሞ አመኑ። አሁን ደግሞ ለምን አልጨረስንም አልከው? ታዲያ ምን ማለት ነበረብኝ? አጋልጣለሁ ነው አልጨረስኩም ማለት እንዴ? ከሱ ጋር ማልጨርስ ነው ለምን አስደበድበዋለሁ? አንዳንዶች ሁሉ ከሱ ጋር ግንኙነት ነበራችሁ ባለመስማማት። አረ በእግዚአብሔር እንዴ ለመጀመሪያ ጊዜ ያወራንበትን ቀን ራሱ ለጥፍ ያለው ኖቬምበር 28 ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ያለነው። እንግዲህ ኖቬምበር ከ12 ቀን በፊት ነው ራሱ ቴክስት ራሱ ያደርጋልኝ። ለመጀመሪያ ጊዜ ያወሩትን እኔ የዛ ቀን እኔ አላውቀውም። እንደማንኛውም ኢትዮጵያዊ ቴሌቪዥን ላይ እንጂ በግል አውርተንም አናውቅም፣ ተነጋግረንም አናውቅም። እና ይሄ ነው ያለው። እንዴት ስለማውራት ቻልክ? ችግር የለውም። እኔ 15 ቀበሌ ልጅ ነኝ። እስቲ አዳማ ላይ ነውና ናዝሬት ላይ ነውና የ15 ቀበሌ ልጅ ምን አይነት ልጅ ነው ብላችሁ ጠይቁ። ያደግንበት ማህበረሰብ ቡና ቤት ነፍ ያለበት ነው፣ ሱሱ ምናምን ያለበት ነው። ምናምን ላይፉን እናውቀዋለን። ገብቷችኋል? እዚህ ላይፍ ውስጥ የኖረ ሰው እንደዚህ ነገር ሲመጣ ያስደነግጠዋል። ነገር ግን አውርቶ አስምጦ ወጥመድ አዘጋጅቶ ማጥቃት ግን ምንም ማለት መዋሸት እኮ ነው፣ ቀላል እኮ ነው። እንትን አለ ሲል አዎ የተዘጋጀ አልጋው ይበቃል። አዎ ይበቃል። ምን ችግር አለ? ይዋሸሁት እኮ ነው። ምንድነው? በነገራችን ላይ ልብ ብላችሁ አይታችሁ ከሆነ ላክልኝ እያለ ከ4 ከ5 ጊዜ በላይ ጠይቆኛል። አንዴም ግን አላክለት ምንም ነገር። እንደውም እሱ ነው እንዲልክ ያደረገው። ያንንም ስክሪንሾት እያደረኩኝ አቅርቤላችኋለሁ እያንዳንዱ መረጃ እና ይሄ ነው ያለው ነገር። እንግዲህ ሌላ ጥያቄም ካለ እቀበላለሁ። ቴንኪው ስለ መልስ እናመሰግናለን። አንዴ ምናልባት እዚህ ጋር ዴይ7 ቲዩብ የሚባለው ቻናል ለዚህ ነገሮች የሚያጋልጠው ልጅ ይሰማል? አዎ ይሰማል አለው። ያ ዴይ7 የሚባለው ቻናል ከእንደዚህ አይነት ጋር ተመሳሳይ ሶፎንያስ ከዚህ በፊት እንደዚህ አይነት ነገር ለሌሎችም ሰዎች ልኮ እንደሚያውቅ ያጋለጠበትን ቪዲዮ አጭር ቪዲዮ ናት። ልጋብዛችሁና ላሰማችሁና ከዛ በኋላ እንቀጥላለን። መረጃዎች ላሳያችሁ።
ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ ሁይዚ ሶሪ ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማያውቁት ሰዎች ነው በቃ መርጦ ታርጌትድ አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየው ምን ብሎ ይልክለታል? አለው አዲስ አበባ ነኝ ዋት አባውት ዩ፣ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት ላከልኝ። ከዛ አለውልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ስልክ ላክልኝ ቴሌግራም ላይ ላውራ፣ እቺን አንደር ላይ ናርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው። ለቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል፣ ሄ ሄ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄ ብሎ ይጽፋል። ልጁ ኢግኖር አደረገው ማለት ነው። ልጁ ዝም አለው ማለት ነው። መረጃ ደግሞ ላሳያቸው። አሁን ይህ ሁላ ነገር ሳያወጣ ከሁለት ነገር ይሄ ሌላ ነው። አሁን የአንዱን ሰውዬ ጨርሷል። ሌላ ደግሞ መረጃ እያወጣ ነው። 3 ቀን በፊት የተላኩልኝ መረጃዎች ናቸው። ያው ሶፎንያስ ዋሲሁን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወይ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ ቴሌግራም አለ ሉክ፣ ያኛውንም ቴሌግራም አለ ብሎታል፣ ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ዴይ 7 በዩቲዩብ ቻናሉ እንዲሁም በቲክቶክ ገጹ ላይ በራሱ ዴይ 7 በሚለው 389,000 ሰው ፎሎ በሚያደርገው ገጹ ላይ የተናገረው ነገር ነው። ሶፎንያስ እንደዚህ ተመሳሳይ ነገሮች ለሰው ሜሴጅ ይልካል። ከዛ እንደዚህ አይነት ተመሳሳይ ጥያቄዎችን ይጠይቃል ማለት ነው። ሙሌ እንኳን ደህና መጣ። ሰላምታ አቅርብና 2 ደቂቃ አለክ። መሰረታዊ እስካሁን ያልተጠየቀ ጥያቄ ጠይቁት። ኮመንት ላይ እንደዚህ ነክ እንደዛ ነክ ማለት ሳይሆን ልጁ አስገባችኋለሁ፣ ጥያቄያችሁን አቅርቡለት። ያልተመለሰ መልስ ካለ ለራሳችሁ ውሳኔ ትወስናላችሁ። እስካሁን ግን በተቻለ መጠን መልስ ለመመለስ እየሞከረ ነው። እናንተ የጠየቃችሁትን ጥያቄ ሙሌ መጠየቅ ትችላለህ። እሺ አቤላ ይሰማችኋል? ይሰማል። አመሰግናለሁ አቤላ፣ አንተንም ሌሎቻችሁንም ፍሬዘርንም አመሰግናለሁ። ያው ሰሞኑን የሰማነው ነገር በጣም አስደንጋጭ እና በጣም ሩቅ አገር ላይ የምንሰማ የነበረ ነገር በሩቅ ዓመታት ማለት ነው ኢትዮጵያ ውስጥ በዚህ ልክ መሰማቱ መታየቱ በጣም የሚያሳዝን ነገር ነው። ይህንን ነገር ሰዎች እንደ ቀላል ነገር እያዩ ነው። አሁን ፍሬዘር ላይም የሚፈርዱ ሰዎች ብዙ ናቸው። ኮሜንቶችን እዚህም ላይ ሳይሆን በሌላ ቪዲዮዎች ላይም ኮሜንቶችን አንብቤያለሁ ብዙ። ስለዚህ በዚህ ነገር ያው ለፍሬዘር ልቤ አይውረድ ለማለት ነው። ምክንያቱም እግረኛው ሚዲያ ላይ ቀርበው ልጁ ሲጠየቅ በሳምንት 2 ቀን ቪዲዮ ወጥቼ ወይንም ዜና ምናምን ሰራለሁ አለ። ከዛ ቀጥሎ ደግሞ ከዛ ምንድነው የምታደርገው ቤት ምንድነው የምትሰራው ምናምን ስለው እኔ የቤት እመቤት ነኝ እና የቤት እመቤት ነኝ፣ በቃ ቤት ስቀመጥ የቤት እመቤት ነኝ ብሎ ነው የመለሰው ይሄ ልጅ። እኔ የሰማሁት እግረኛው ሚዲያ ላይ የሰማሁት ነገር ማለት ነው። ስለዚህ ይሄ ልጅ ጋዜጠኛ ነው። ምን አይነት ቋንቋ ምን አይነት አማርኛ ተመርጦ ሚዲያ ላይ እንደሚወራ ይሄ ልጅ ያውቃል። ስለዚህ ጋዜጠኛ ነው። ዝም ብሎ ወይም እንደኔ አይነት ሰው አይደለም፣ ወይም እንደ ሌሎቻቸው አይደለም፣ የሚዲያ ሰው ነው ማለት ነው። ስለዚህ ስንት ዓመት ጋዜጠኝነት ሙያ ላይ ተሰማርቶ ሲሰራ የነበረ ሰው እግረኛው ሲጠይቅ የቤት እመቤት ነኝ ብሎ ነው መልስ የመለሰው ማለት ነው። እኔ በብዙ ነገር በዚህ ልጅ እርግጠኛ እንደሆነ ያደረገኝ መልስ አንድና አንድ ይሄ ነው። ወንድ ልጅ እንዴት የቤት እመቤት ነኝ ብሎ ሊናገር ይችላል? አንድ ወንድ ልጅ ኢትዮጵያ ላይ እንደዚህ አይነት ነገር ተሰምቶም ታይቶ የማይታወቅ ነገር ነው ማለት ነው። ከዚህ የተነሳ ይሄ ልጅ ትክክልም እንደዚህ አይነት ችግር ውስጥ ያለ ልጅ ነው ብዬ ግምት ለራሴ እንዲወስድ
ምክንያት ሆኗል። ምናልባት ወደነ ፍሬ ስመጣ ፍሬዘር ማድረግ የነበረብህ ነገር ብዬ እንዳስተያየት የምናገረው ነገር ምንድነው ካለኝ ሰዓት አንጻር ይህን ነገር ማጋለጡን ከፈለክ ለማጋለጥ ስትወስን ማድረግ የነበረብኝ ነገር አንድ የህግ አካል ይዘ በቃ አሁን ወጣቶችን ነው ዙሪያ ላይ ያሉ ጓደኞችን የምታውቃቸውን ነው ያረከው። ነገር ግን ሲቪል የለበሰ ሊሆን ይችላል ወይንም ኖርማን የዩኒፎርም የለበሰ ፖሊስ ይዘ ነበር መጠበቅ የነበረብህ። ልክ አንተ ወደምትፈልገው ቦታ ላይ ከደረስክ በኋላ ያለውን ነገር አንተም ሞባይል ውስጥ ያለውን የጻፈውን ነገር እሱም ጋር ያለውን ነገር አሳይተ አሳምነ ቀጥታ ለህግ ነበር ከህግ ጋር ነበር ማገናኘት የነበረው። ስለዚህ እዛው ጣቢያ ነበር መያዝ ነበረበት። ጣቢያ አይደለም አንተ የምትወስደው፣ ፖሊስ ታዘጋጃለህ፣ ከዛ ትገናኛለች። ከዛ በኋላ ፖሊስ ይዘዋል፣ ያለውን መረጃ ይወስዳል፣ አንተ ጋር የተጻጻፋችሁትን ይወስዳል ነበረ። ስትመቱም የነበረው ነገር ምናልባት አትምቱ ያልከው ነገር አንተ ሞባይሉን ያገኘው መስሎ አትምቱ ያልከው ነገር ትክክል ነው። ማንም እዛ ቦታ ላይ ማታቀውም ሰው ሌባ ነው ወይም ሞባይል መንጥፎ ነው ብሎ አንዱ መጥተው ማጅራቱን ብል ጥርሱን ቢያወልቅ ቢመታ ወንጀሉ አንተ ጋር ይመጣል። ከህግ አንጻር እንደዛ ነው የሚሆነው። ምንም ነገር ላይ ባልተጣራ ነገር ላይ ማንም ፍርድ መስጠት አይችልም፣ መምታት አይችልም። ነገር ግን ለህግ ነው አሳልፎ መስጠት የሚቻል ነበረው። ግን እንደዛ አርጋችሁ ልኩፍ አርጋችሁ አቤላም እንደሚያወራ እንደነበረው ከዛ መጨረሻ ላይ ደግሞ ለቀቃችሁት። አሁን የለቀቃችሁት ነገር እሱ እኮ መተው አዲስ አበባ መተው እኮ ዝም ብል ይሄ ነገር ምናልባት ላይገለጥ ይችል ነበር። ነገር ግን እሱ ደግሞ መተው አዲስ አበባ መተው ደግሞ ሌላ ነገር ዘባረቀ፣ ጻፈ፣ የተለያየ ነገር አለ፣ ተዘረፍኩ፣ እንደዚህ ያረኩ፣ እንደ አዳማ ምናምን ብሎ ስም አጠፋ። ከዛ እናንተ ደግሞ ይህንን ምላሽ ለመስጠት ምን አረጋችሁ? ይህን ነገር አወጣችሁ፣ አጋለጣችሁ። በአንድም በሌላም እግዚአብሔር እንደዚህ አይነት ነገር እንዲጋለጥ ስለፈለገ ምናልባት እንደዚህ አይነት ነገር ተከናውነዋል። ኦልሬዲ ይሄ ልጅ ተጋልጠዋል። የራሱ ሚዲያም ስጠይቀው ራሴን ለማስተካከል ወደ ጸበል ምናምን የሚል መልስ ሰጥቷል። ስለዚህ ሰውየው አምኗል ነው እኔ እያልኩ ያለሁት። ይሄ ልጅ በአንድም በሌላም አሻም ሲጠይቀው ጸበል ገብቻለሁ ራሴን ለማስተካከል ነው ያለው። ስለዚህ ምን ሆኗል? ከ50% በላይ በራሱ አንደበት ይህ ልጅ እያመነ ነው። ከዛ ተጨማሪ ማስረጃዎችም በዚሁ ልክ አሁን አቤል ያሰማው አይነት ይህን ሰምቼዋለሁ እኔ ራሴ አሁን አቤል ያሰማውን። ስለዚህ እንደዚህ አይነት ነገሮች እየጨመሩ መጥተዋሉ ማለት ነው። ስለዚህ የአካሄድ ስህተት ነበረው። ነገር ግን አንተ ልብ አይውረድ፣ ቀጥል። የምትጋፈጥ ያለውን ነገር ተጋፈጥ። ምንም የምትፈራው ነገር የለም። የህግ አካልም ምናልባት በዚህ ዙሪያ ላይ ልጁን ምናልባት ቁጥጥር ስር ካረገ በኋላ አንተን ሊጠራ ይችላል። ከዛ አንተ ያለህን መረጃ ይዘህ መቅረብ ነው ሊኖርብህ የሚችለው። እንደዚህ አይነት ነገሮች ይለመዱ። ስለዚህ ማጋለጡን እንቀጥል የሚል ነው። አመሰግናለሁ። ሰዓት ወሰድኩ መሰለኝ። አመሰግናለን። ጥያቄ ነበራለሁ እናንተ ማበረታቻ ምክር መሰጣ እናመሰግናለን። ቴንኪ ሙሌ። ወደ ሌላ ሰው ሀሳብ አልፋለሁ። ኤርሚ ጥያቄ ካለ አሁን የሚመች ቦታ ካለ ከፍተህ ሀሳብ መስጠት ትችላለህ። ቀጥሎ ሄለን ጥያቄሽን ማቅረብ ትችላለህ። ካወራው ነገር ሲያስረዳን ከተናገረው ነገር ጥያቄ የሆነብኝን ነገር ብቻ ነው የምጠይቀው። አንደኛው ምንድነው ፍሬዘር ካወራው ነገር አሁን የተለያዩ ቅድም ማን የምትባል ልጅ ገብታ ከጠየቀችው በኋላ ማለት ነው የተለያዩ ወንዶች በዚህ መንገድ አፕሮች ሊያደርጉ ይሞክሩ እንደነበረና እነዛን ወንዶች ብሎክ አድርገህ ታሰናብታቸው እንደነበረ ፈርዘር ስፒች ወይ ደግሞ ኮሚኒኬሽን እንደማታደርግ እና ብሎክ እንደምታደርግ ተናግረህ ነበርና ጥያቄ ምንድነው የዚህን ልጅ ሲሆን እና ከዚህ ልጅ ጋር የተያያዘ ሲሆን ለምንድነው እሱን ነጥለህ ማጋለጥ የፈለከው? ከሌሎቹ ለይተህ ሌሎቹን በዚህ መንገድ ሳታወራ እሱን በዚህ መንገድ አውርተህ ለምን እንድታጋልጠው ሞከርክ? ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው ሶሪ አንድ ላይ የመለስኩልህ ባልፍ አይሻልም ማለት ሲበዛብኝ ስለምሽ ልመልስልህ ነው። እሺ አንድ ሁለት ጥያቄ ነበር። እሺ ቀጥል። ይሄን መልስና ቀጥል። ኦኬ ላጋለጥ የቻልኩት እውነት ለመናገር ለኔ ራሱ አሁን ማለት በዚህ ልክ እንደዚህ ማስፈራሪያ፣ ዛቻዎች
የአንዳንዱ ሶሻል ሚዲያ በዚህ ልክ ሲጨናነቅ እንደዚህ የሚሆንም አልመሰለኝም ነበርና ለምንድን ነው ግን ያጋለጡት ብዬ ለራሴ ስጠይቅ ይሄ በቃ አንድ የተረዳሁት ነገር የእግዚአብሔር ሐሳብ እንደሆነ ብቻ። ምክንያቱም ከዚህ በፊት የመጡትን እየሰደብኩ ነበር ማባራቸው ብሎ ካረጋቸዋለሁ ምናምን። አንዳንዴ ደግሞ በቃ ዲቴል ገብቼ ሁሉ የማይሆን ንግግር ውስጥ ገብቼ የምሳደብበት ጊዜ ነበረ። እዚህ ጋር ሲመጣ ግን አይወላችሁ አንደኛ ነገር እንዳልኳችሁ ይሄ ሰው በጣም ታዋቂ ሰው ነው። ሶሻል ሚዲያ ላይ ያለ ሰው ነው። እኔና እናንተ ይመስለኛል ሚዲያ ስንጀምር ምናልባት 2-3 ዓመት ወይ 4 ዓመት ሊሆን ይችላል እዚህ ፕላትፎርም ላይ ሌሎች ነገሮች ላይ። ይህን ወንድማችንን ግን እኔ የማውቀው ልጅ ሆኜ ነው፣ ዜና ሲያነብ ምናምን ነው የማውቀው። ማለት እድሜም ትልቅ አይደለም ማለት ፈልጌ ነው እዚህ አጋጣሚ እና ልጅ ሆኜ የማውቀው ሰው ነው። በውስጥ መጥቶ አክብሬው ማለት እዛ ላይ ታችሁ ከሆነ አንተ ባታቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ለሱ ያለኝን ክብር አውርቼ ሳልጨርስ ወረደብኝ ማለት ነው። ወርዶ አገኘሁት እና ብስጭት ነው ያልኩት፣ ተናደድኩኝ የመጨረሻ። ሲቀጥል ደግሞ የተናገረው ንግግር ደግሞ ለእኔ ደግሞ የማይመጥነኝ ነው። ገባ ከአንድ ወንድ አይደለም እንደ ሀገር ተሾሙ ትልልቅ ሰዎችን ኢንተርቪው ያደረገ ሰው፣ ሀገርን ወክሎ ዜና ያቀረበ ሰው የማትጠብቅ አይነት ነገር ሲሆንብህ ያበሳጫል። እንደ አንድ መንፈሳዊም ሲያበሳጫል፣ እንደ ኖርማል እንደ ሌጋል እንደሆነ ሰው ስታስበው የሚያበሳጫል። ሲቀጥል ደግሞ ከማትጠብቀውም ሰው ደግሞ ሲሆን ደግሞ በጣም ያበሳጫልና በጣም ብስጭት ብዬ ማጋፈጥ አለ። በየቦታ አንድ ሴት ምናለች መሰለክ ፍሬዘር በእኛ የሕክምና ማዕከል ውስጥ እሷ የውስጥ ደዌ ሐኪም ነች መሰለኝና በእኛ የሕክምና ማዕከል ውስጥ በእንደዚህ አይነት ኬስ ተደፍረው እየተሰቃዩ ያሉ በጣም ብዙ ህፃናቶች አሉ እና ትልቅ ውለታ ነው እንደ ሀገር የዋልክልን አጋፍጥሃል ብላ ነው ያለች። ማሰብ ያለብህ አሁን አንዳንዶች ለምን አራራህለት የሚሉኛል። እንዴ ተው እንዲህ ሰዎች ለሱ ራርቼ ባላጋፍጥ ኖሮ በእንደዚህ አይነት ልምምድ ውስጥ ያሉ በጣም ብዙ ሰዎች ምን ያህል አደጋ ሊያደርሱ እንደሚችሉ አስባችሁታል? እኔ እዚህ ጋር የሚያስደንቀኝ ከአንዱ ሶፎንያስ ይልቅ ኢትዮጵያ ውስጥ ስላሉ ሚሊዮን ህፃናት ሚሊዮን ሰዎች ባለማወቃቸው ገብተው የማይሆን ነገር ውስጥ ስለሚደረግባቸው ሰዎች ነው በደንብ ላስብ ነው። ለወንድማችን በስተመጨረሻ ይቅርታ ይደረግለት ብያለሁ። ለምን የግል ኬዝ የለኝም፣ ነገርኳችሁ። ይሄ ከሱ ጋር ጥል የለኝም። እንደውም ይቅርታ ይደረግለት ምላችሁ አይቀጣ አይደለም ይቀጣ፣ እርማት ይውሰድ፣ ማገገሚያም ካለ ይግባ። ምክንያቱም አንድ ሰው ወዶ እንደዚህ ነገር ውስጥ ስለማይገባ ማለት ነው። ከዚህ አንጻር ነው ኤርሚ። ሌላው አንድ ሀሳብ መሀል ላይ ለመስጠት ሶፎንያስ ለምንድን ነው ጥያቄ ሲቀርብለት ጸበል መግባት ፈልጋለሁ ብሎ ለምንድን ይሸሽ? ተያይዞ መጥፋት የሚቻልበት ርዕስ ይመስለኛል። አንዳች ነገር ከዚህ ከፍሬዘር ከሚባለው አሁን ለጥያቄ ከቀረበ ወንድማችን ጋር አንዳች ነገር ቢኖረው እና እሱም ጋር የተያዘ ኤቪደንስ ቢኖር እሱም ኤቪደንስ ቢኖረው የድምፅ ቅጂ አሊያም የተላላኩት ነገር ቢኖር ወይ እኔ ብቻ አይደለሁም እሱም እንደዛው ነው ብሎ አጥፍቶ መጥፋት ይችላል። ወይም ደግሞ እሱ አበላሸው የምትሉትን ስም ከእንደገና አብሮ ማበላሸት የሚችልበት ነገር አለ። እሱ ብቻ አይደለም። የአሻም የሚዲያ ትሬዲንግ ወይም ግሩፕ ጥያቄ ያቀርቦለታል። የማህበረሰቡን እሴት ያጎደፈ ነገር ያደረግከው መልስልን ሲሉት በአጭሩ ምንድን ያለው? ጸበል ልገባ ነው፣ ራሴን ማየት ራሴን ማረም ፈልጋለሁ ብቻ ነው አጭር መልስ የመለሰው። እንደዚህ አይነት ትልቅ ስራው ላይ ነገው ላይ መንገዱ ላይ እንደዚህ ትልቅ ጋሬጣ የሚሆን ሸክም ተቀምጦበት ራሱን ዲፌንድ ማድረግ እኔ አይደለሁም ብሎ መቅረብ ባለበት ደረጃ ቀርቦ መናገር በሚችልበት ሁኔታ ላይ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ሶፎንያስ መጥቶ መመለስ ከቻለ መመለስ አለበት ብዬ አስባለሁ። ምክንያቱም ይሄ ልጅ እኮ በቃ ጠየቃችሁት መጥቶ ለመመለስ እየሞከረ ነው። አሁንም እዚህ ውስጥ ያላችሁ ሰዎች ለምትጠይቁት ጥያቄ መልስ ለመስጠት እየሞከረ ነው። ሰው በባዶ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይሄንን ነገር ነው መመለስ ያለበት። ነገሮችን ማድረግ አለበት። ኤርሚ ሁለተኛውን ጥያቄ አቅርብና አጠራጠር እያደረገ ለሁሉም እንዲበቃ አንተም ስትመልስ ኦልሞስት ተያያዥ ስለሆነ ጥያቄዎች አብዛኛው የሚጠየቀው
ለዛ ጥያቄ የሚሆን አጠር ያለ መልስ እየመለስ አስገባቸዋለሁ። የሚወጡትን ሰዎች ስቀንስ አስገባቸዋለሁ። ራንደምሊ ነው እያስገባ ያለሁት፣ ሰዎች እየመረጥኩ አይደለም። ራንደምሊ ነው እያስገባ ያለሁት። ትገባላችሁ። ኤርሚ ሁለተኛውን ጥያቄ ጠይቅ፣ እንቀጥላለን። እሺ አቤላ ቴንኪው ፍሬዘርም ለምላሽ። እዚህ ጋር በደንብ ማስተዋል አለብን ብዬ ማስበው ፍሬዘርን የምንጠይቀው ራሱን ማጥራት ስላለበት ነው፣ አጠራለሁ ብሎ ስለመጣ። ሁለተኛ ደግሞ እኛም ማንም ላይ ለመፍረድ ብለን ሳይሆን የምናወራው በተቻለ መጠን ጥያቄ የሆነብንን ነገር መልስ ከማግኘት አንጻር ብቻ ነው መሆን ያለበት። እንደዛ ነው ማስበው ለማለት ነው። ወንድሜ ኤርሚ እንዳልኩ ነው። እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለኔም ይሄ ልጅ ምን ያህል ፕሮሰስድ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነው ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋልና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። ያስጠይቃል ወይ? እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለውን ነገር አሳያችኋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበርና እሱን ለማጥመድ የተጠቀምኩበት ወጥመድ ነው። ያስጠይቀኛል ብዬ አላምንም። መጠየቅም ካለብኝም ችግር የለም፣ ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንኪው ራሴ ኤርሚ ቴንኪው። ሌላው ምንድን ነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቱብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ ተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፔ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ አጥፍቶ ለምን? የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር እያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሐሳብ የሚኖረው ይሆናል ብዬ አስባለሁኝ። ግን አሁን ህዝቡ ብዙ ጥያቄ የሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሐሳብ አስቦ ፌስቡክ ላይ እስኪ ፖስት ድረስ አንተ ምንም ነገር እያደረግክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ፣ ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተክርስቲያን ታንጭ ያለኩ ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተ ክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው? ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይሄን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንጻር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? ልክ ያንን ጥቃት ከደረሰበት በኋላ ወጥቶ እንደሄደ የሚገርማችሁ ነገር በነጋታው አንድ ወዳጅ አደጋ ደርሶበት ክሊኒክ ልጠይቀው ሄጄ ነበርና ክሊኒክ ልጠይቀው በሄድኩበት አንድ ሰው ደወለልኝ ማለት ነው። ያ ሰው ደወለልኝና ፍሬዘር አለ። አቤት
በጣም ጀግና ነህ ምናምን አለኝ። እሺ አመሰግናለሁ። ምን አንድ ነገር ልነግርህ ነበር አለኝ። ምንድነው እለዋለሁ። እኔ እኮ ይህ ሰውዬ ወደ አዲስ አበባ ታክሲ ሊይዝ መናኸሪያ ሄዶ ማለት ነው። ታክሲ ይዞ ሲገባ ከጎኔ ነበር የተቀመጠውና በጣም አቀበጥብጦት ነበር። ልክ አልነበረም፣ ተረብሿል። በዛ ላይ ስልኩ ቻርጅ ሊዘጋበት ነበርና ለሾፌሩ ሰካልኝ ብሎ ቶሎ አሰክቶት 5% ሲሆን በቃ ተቀበለው። አምጣ ብሎ እንዴ ኧረ ያርግልህ ትንሽ አልፈልግም በቃ አምጣ ብሎ ተቀበለው። ከዛ በኋላ ወዲያው ገብቶ ዝም ብሎ ይጽፋል። ዞር ብሎ ቀን ይጠይቀኛል። ቀን እንደዚህ ነው ይለኛል። እኔም ምን ሆኗል ይሄ ሰውዬ እያልኩኝ እንትን አልኩኝና በነጋታው የአንተን ቪዲዮ ሳይ ተረዳሁኝና ቁጭ ብሎ የፈጠነ ነው እዛው ይጻፈው አለ። ያ ማለት እኛ እዛ ጋር እኛ ሰፈር መጥቶ ያ ነገር ከተፈጠረበት በኋላ መኪናው ውስጥ ቁጭ ብሎ ነው የጻፈው። ኢቭን እኔ ራሱ ቤት ከገባሁ በኋላ ነው ጓደኞቼ ደውለው ነው አረማ ይሁን ነገር ለጥፏል ያለኝ። እኔ ያን ነገር ኦልሬዲ ይዤዋለሁ። ኦልሬዲ አንዳንድ ነገሮች መሰባጠር ነበረባቸው። ምክንያቱም ከመግቢያ ጀምሮ ያለው አሁን እናንተ ያያችሁት የቪዲዮውን ፍሰት እንጂ ያን ቪዲዮ ራሱን ለማቀናበር ራሱን የቻለ የሆነ ጊዜ ይፈልጋል እኮ ኤዲት የምታደርጉ ሰዎች ትረዱኛላችሁና ቀስ እያልኩኝ ላጋልጥ ነበር የነበረው። ነገር ግን ወዲያውኑ የዛኑ ምሽት እሱ ጽፎ ለቋል። አዳማ ሄጄ ተደበደብኩና ገብቼ ሳየው ብስጭት ነው ያልኩት። እንዴት እኛ ምን አድርገን ራሱ ነው በማይሆን መንገድ መጥቶ ተደብድቦ ሄደው ብዬ የዛኑ ሰዓት ነው አይታችሁ ከሆነ ይሄ ሰው እንደዚህ እንደምታስቡት አይደለም ብዬ የዛኑ ምሽት ተናግሬያለሁ። ከዛ ግን ሙሉ መረጃውን ግን ነገ ነው የምለቅላችሁ። ለምን አልተሰራማ? እየቀረጽኩ ነበር፣ ውጪ ነበርኩ የነበርኩት እንጂ ምንም የተሰባጠረ ነገር የነበረ ነገር አልነበረ። ልጅቱ ጥያቄ ስትጠይቅህ አሁን ከእናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ ልክ አይደለም ነው ልክ አይደለም የጠየቁት ሄለን ምንድነው የምሰራው ኮንቴንት አስፈላጊ የሆነ ሀሳብ ላይ ነው ሀሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሀሳብ የምሰጠው ለማለት የተፈለገ ይመስለኛል። እኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ። እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት። ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን እንደ ሀገር። አትደግፈውም እንደ ሃይማኖት፣ አትደግፈውም እንደ ሀገር፣ እንደ ህጉም ቢሆን አይደለ። ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? ይህ ግልጽ የሆነ ነገር አልተለመደም በሀገራችን። እስቲ ቆይ አንዴ እዚህ ጋር ትመልሳለህ። ጥያቄ ልጠይቃት። ምንድነው የወንበር መዞር መሰለኝ ችግሩ። ብዙ ጊዜ የተለመደው ኮንቴንት ሴት ልጅ ለመደሰት ለመርካት ወይም ሴት ሚስትን ለማስደሰት እንዴት ነው ማድረግ ያለብኝ የሚል ኮንቴንት ቢሆን ኖሮ ያለው ማንም ሰው በዚህን ያክል ደረጃ እሱ ላይ ጥያቄ አይፈጥርበትም። አሁን እሱ ግን ወደ ሴቶቹ ወንበሩን አዙሮ ባልሽ እንደዚህ ነው የሚፈልገው አይነት ሀሳብ ነው እየሰጠ ያለው ለሴቶች ማለት ነው። ኮንቴንቱ እንደዛ ነው። የቪዲዮቹ ኮንቴንት ለአንዲት ባላላት ሴት ባሏን እንዴት ከባሏ ጋር እንዴት አይነት ወሲባዊ ግንኙነት ማድረግ እንዳለባት ምናምን ነው የሚያወራው። ከኢትዮጵያዊነት አንጻር እንደዚህ አይነት ግልጽነት አልተለመደም። ኤግዛክትሊ ለመጀመሪያ ጊዜ ነው። እውነት ነው። ልክ ነው። እና መመለስ ትችላለህ መልስህን። እሺ ሄለን፣ ምን መሰለሽ እኔ የኖርኩበት ፋሚሊ ውስጥ ችግርና ኬዝ እንዳለ በግል ህይወቴ ስለማቅ ይህን ነገር በአደባባይ ገልጬ የምናገረው ምክንያት አለኝ። የመጀመሪያው እሱ ምክንያቱን አልነግርሽም እዚህ ጋር የራሴ የግል ህይወቴ ስለሆነ ነው። ነገር ግን ስለ ወሲብ ልክ አይደለም ያልሽው ባልሽ እስቲ ግቢና በትዳር ውስጥ ነው እያልኩኝ ስናገር ነበር። ለመናገር ቆይ ለትዳር መፋቻ ምክንያት አይደለም ነው ወሲብ ላይ እኔ ላስታውስህ ፍሬ አንድ ቪዲዮ ላይ ምን ይላል መሰለ ከትዳር በፊት ባታረጉ መልካም ነው ካደረጋችሁም ደግሞ ግን ብለህ የምታወራበት ወሬ አለ። ምን ሆነ እሱ? ኦኬ ካደረጋችሁም ብለህ የምታስተምርበት ኦልሬዲ ከትዳር በፊት ቢደረግ ችግር እንደሌለው አላስተማርኩም አላልኩኝም። እኔ ይኸውልሽ ግልጽ በመሆን አምናለሁ፣ በማስመሰል አላምንም። ኦኬ እሺ እንተው ይሄንን ተውና ቆይ እንዴ እዚህ ጋር ጥያቄ አንስተሽ እኔን ሪከርድ አስደረገሽ ለመሄድ ነው እንዴ መጣሽው? ልመልስልሽ ጠይቀሻል፣ ልመልስልሽ። ከትዳር በፊትም ብለሃል አልሽው። እውነቱን እናውራ ከተባለ የአብዛኛው የወጣት ህይወት ቢፎር ሜሬጅ ሴክስ ላይፍ አለው አብዛኛው ወጣት። ይሄ ግልጽ ነው፣ እኔንም ጨምሮ ግልጹ እናውራ ከተባለ ማለት ነው።
ነገር ግን ስለዚህ እንደምታስተምር እያመንክልኝ ነው። አመሰግናለሁ። ኧረ እቺ ሴት ምንድነው የምትለው? በእግዚአብሔር ለምንድን ነው ኔጌቲቭ ነው ፓርቱ የምትወስጂው? ምንድነው ይኸውልህ፣ አሁን እኮ አንተ ራስህ ነህ እኔ ላይ እስቲ ትችት አቅርቢ ያልካት ትችት እየሰጠች ያለችው። አሁን ሰዎች ጥያቄ እንዲያቀርቡ ነው የገቡ። አንተ እሷን ትችት አቅርቢ ያልካት ትችት እያቀረበችብህ ነው። ወይ ትችቱን አቅርቢ። አይ ትችቷ ፌር አይደለም አቤላ። አሁን ለምሳሌ እናውራ ከተባለ እኔ አሁን ሄለን ስንት ዓመቷ እንደሆነ አላውቅም። ፌር የሚባል ትችት እኮ የለም ፍሬዘር፣ ፌር የሚባል ትችት የለም። አቅርቢ ስላልካት አቀረበች። አንተ ነህ ትችቱን ሃንድል አድርገህ ሀሳቧን ገዝቶ አሊያም በሀሳብ ልዩነት ተለያይታችሁ እኔ እንደዚህ ነው ያሰብኩት አንቺ እንደዚህ ነው ያሰብሽው ብለህ እንትን ማለት የምትችለው አንተ ነህ። እሷ ግን ትችት ስላልካት ትችት አቀረበች እንጂ ጠይቃ ለመውጣት ነው አይ ቲንክ የገባችው ልጅቷ። ያቀረበችው ትችት ከባህል ያፈነገጠ ነው የምታቀርበው ነገር እያለች ነው። ከባህል ያፈነገጠ ነው። እንዴት እንደዚህ አይነት ነገር ውስጥ ገባ? ያ ነገር እንደዚህ አይነት ሰዎች ወደ አንተ እንዲመጡ አትራክት አድርጓቸዋል እያለች ነው። አንተም ደግሞ ቅድም ስትናገር እንትን ብለህ እየተናገርክ ነበር። አይ ቲንክ አንድም ሁለቴም እንደዚህ አይነት ሰዎች በውስጥ በኩል ሲመጡ ብሎክ አድርጌያቸዋለሁ። ማነው ጋዜጠኛ ሶፎንያስን ግን እስከ መጨረሻ ላየው ፈልጌ ኮንቨርሴሽንን ቀጥያለሁ ብለሃል። ስለዚህ እሷ እያለች ያለችው ይሄ ነገር እንደ ምክንያት አይቆጠርም ወይ? አንተ የምትሰራቸው ኮንቴንቶች እነዚህን ሰዎች ለመሳብ የወላችሁ እውነት ነው። በአንድ በኩል ልክ እኮ ነው። እንደዚህ ከወሲብ ነክ ጋር የተገናኙ ነገሮች መስራቴ አትራክት ሊያደርጋቸው ይችላል። ነገር ግን እኔ እነሱ አትራክት ሆኑ አልሆኑ ምን አይመለከተኝም፣ የራሳቸው ጉዳይ ነው። ከመጡ ያው ልክ ገብተው ይመለሳሉ። እዚህ ጋር ግን እየሰራውኝ ያለሁት የብዙዎችን ቤት ነው። አይ ቲንክ ከባህል ያፈነገጠ ነው የሚለው እንዳለ ሆኖ ግን አልጠቀማችሁ። ለምሳሌ ወንዶች እንደዚህ አይነት ነገር ይወዳሉ ብዬ ስናገር በጣም ብዙ ባለትዳሮች ቤቶቻቸውን ትተውች የሚወጡት ለምንድን ነው? እስቲ እውነት እናወራ። ለምሳሌ ውሽማ የሚያስቀምጡት ለምንድን ነው? ይቅርታ ምናልባት አሁን ከዚህ በኋላ ስለምናገራቸው ቃላቶች ቤት ውስጥም ያለችው ሚስቱ ያላት ጡት 2 ነው፣ እዛም ውሽማ ብሎ ያስቀመጧት ጡት 2 ነው። ግልጹ ስነግራችሁ እቺኛውም ሴት ናት በጾታ ያቺኛውም ሴት ናት። ነገር ግን ምንድነው በመካከል ያለው ልዩነት? የሆነ ልክ ያልሆነ ነገር አለ። ያንን ነገር ከማስተካከል አንጻር ነው ግልጽ ሆኜ እዚህ ጋር እያወራሁ ነበር። ሲቀጥል ከትዳር በፊት መመክር ሰው አይደለሁም፣ ግን ደግሞ የአብዛኞቻችንን ህይወት ስንመለከት ወጣትነት የሚባለውን ላይፍ ስናሳልፍ ሚስቴኮች ይኖሩብናል ምናምን። ግን እዛ ነገር ውስጥ እንኳን ካላችሁ ነው ጥያቄ። ንግግሬ እንደዛ እንጂ አድርጎ አይደለም። ያገባችሁ ከሆናችሁ መልካም፣ ግን ያላገባችሁ ሆናችሁ እንደዚህ አይነት ነገር ውስጥ ሆነ ያላችሁት ግን በቻላችሁት አቅም በዚህ ነገር እንዳትጎዱ እንደዚህ አድርጉ። ጀስት አድቫይስ እኮ ነው። ደግሞ የተኖረን ላይፍ ማውራት ደግሞ ይሄን ያህል ክፋት አለው ብዬ አላምንም። አሁን አንዳንዶች እንደዚህ ለምን ታደርጋለህ ይላሉ። እሱ እንደማይወድቅ ምን ማስረጃ አለው? ማንኛና ነው ሌላውን ሞቅሶ ከትዳር በፊት እንደዚህ አይነት ነገር ውስጥ አለ ብዬ። ስለዚህ ለመውቀስ ሳይሆን ከማስተማር አንጻር ብቻ የተናገርኩት ስለሆነ ሄለን እህቴ እኔ በግልጸኝነት ስለማምን ነው። ማስመሰል አልወድም። ስም እየጠራው ለምሳሌ አሁን ይቅርታ አድርጉልኝ ጡት ብዬ እጠራለሁ። ለምንድን ነው የምጠራው? ስሙ ስለሆነ ነው የምጠራው። ሌሎች ፓርቶችንም ልጠራ እችላለሁ። ይህንም የምጠራው ስሙ ስለሆነ እና ከዚህ አንጻር ተረቢ። ከእነሱ ስለ ወሲብ ስለሰራው መጡ ማለት እኔ ነኝ ማለት አይደለም። ያው መጣ አንተ ግልጽ ስለሆንክ ነው፣ እኔም ግልጽ ሴት ስለሆንኩ ነው ቀፋፊ ነህ ለእኔ ብዬ ያወራሁት። አም ሶሪ ስለ ግልጽነቴ ስለኔ ገብቶሃል አይደለ? ግልጽነት ሳይሆን ይሄ ግልጽነት ሳይሆን አንቺ እያደረግሽ ያለሽው ስድብ ነው። ግልጽነት እንደዚህ አይደለም። ግልጽነትና ብልግና ይለያያል። የኔ እናት ፐርሰናል እንዳይሆን ጥያቄ ጨርሰሻል? ሌላው ጥያቄ ምንድነው? ወጣቱን ምንድነው ማስተማር የሚፈልገው ከዚህ በኋላ እንደዚህ አይነት ነገር ወደ እንደዚህ አይነት ነገሮች እየተሳበ እንዳይመጣ? አቤላ እንደምታውቀው አሁን ኦፍ ቶፒክ ነው ግን እያወራች ያለችው። ለምንድነው የምትፈቅድላት? ጉዳዩን በተመለከተ ብቻ ጥያቄ እንድትጠይቅ። ጉዳዩን በተመለከተ ብቻ ነው እያወራ ያለው። ጉዳዩን በተመለከተ ነው። ለምን ነው እንደዛ የሚባባሉት? በዛ ላይ ደግሞ ረዥም ሰዓት እየወሰዱ ነው አቤላ እና ብዙ ሰው ስላለ ትን ያጠራጠረ ቢሆን ጊዜ እንጨርስና ወደ ቀጣይ ሩት ናት። አይ ቲንክ ቀጥሉ። ሰላም አቤላ፣ አመሰግናለሁ። ፍርዬ ቲንክ እሺ ሩት መቀጠል ትችያለሽ አንቺን ሀሳብ። መጀመሪያ በጣም ነው የምናመሰግነው አቤል ፍሬዘርን ስላመጣ። ቴክስት አድርጌለት አልሰማኝም ነበር፣ አላየውም ነበር።
በጣም ጀግና ነህ፣ እግዚአብሔር ይባርክ ማለት እፈልጋለሁ። የእውነት ብዙዎች ያልደፈሩትን ወንድ ነኝ ባዮች የማይሞክሩትን እንቃወማለን ብለው ግን በድርጊት የማያሳዩንን ነገር አንተ የእውነትም አድርገኸው ስላሳየህን እናመሰግናለን። የእውነት እንደዚህ አይነት ድፍረት የላቸውም፣ ለዚህ ነው የሚቃወሙ በነገራችን ላይ እና ይሄን ነገር ሳልናገር ማለፍ አልፈልግም እና በጣም አዝናለሁ እንደዚህ አይነት ሲቹዌሽን ላይ በመቀመጥ። ትክክለኛው ወንጀል ስለሆነ ስለ ኃጢአት ምናምን አላወራም። ወንጀለኛው ባልተነሳበት ግን አንተ ደግሞ ያለ ቦታ ተቀምጠ እንደዚህ እየተጠየቅ መሆን ራሱ አገራችን ያለችበትን ውድቀት ነው የሚያሳየን። እውነት ለመናገር እኔ በጣም ነው ማዝነው ማለት ምን ያህል ጋይድ እየተደረግን እንዳለ፣ ምን ያህል ወደሚፈልጉት ነገር እየመሩን እንዳለ በቃ ራሳችሁን ይዩበት። የእውነቴ ነው ማፈር አለብን በዚህ ራሱ ማለት ያለፈ አልፎ እያረገ ያለው ነገር ከማመስገን አልፈን ልጁን ደግሞ ተጠያቂ እያረግነው ነው በዚህ ነገርና በጣም አፍራለሁ። እውነት እንደ ሀገር በጣም አፍራለሁ። ብዙዎቻችሁ እንቃወማለን ትላላችሁ እንጂ እውነት ለመናገር ፍሬዘር የምትቃወሙ በጠቅላላ ለዚህ ነገር ተባባሪ ናችሁ፣ የአጋንንት መሳሪያ ናችሁ ብዬ ነው ማስበው። ምክንያቱም እዚህ ሲስተም ውስጥ በሆነ መንገድ እያዋጣችሁ ነው ብዬ ስለማስብ ማለት ነውና በጣም ነው በቃ ይሄንን ለመናገር አንድ ጥያቄ ነው ያለኝ፣ እሱን እናገራለሁ። ግን እንደ ሀገር በጣም ምን አይነት ውድቀት ውስጥ እንዳለን ምናይበት፣ በጣም ብዙዎች ሊያመልጡበት የሚገባ ማስተዋል የነበረባቸው ነገር ግን በቃ እንደምታዩት ነው። እኔ አይዶን ነው እራሳችሁን ደግሞ አትፍረጂ አትበሉ። እፈርዳለሁ ባይዘው የምፈርደው ለምንድን ነው? ሌባን ሌባ አላል በተቻለው መጠን ማለት እንደውም አስተዋይነቱን ነው እዚህ ጋር የምናየው። ባይዘው ኢሞሽናል ሆኖ አለማስደብደቡ ራሱ በዛ መሀል በጣም ማለት ሊበረታታ እኮ የሚገባ ነው። እኔ የደቦ ፍርድን በምንም አይነት አልደግፍም። ክርስቲያን ስለሆንኩ ማንም ሰው ከኃጢአቱ የመመለስ እድል አለው። እስከ ኃጢአቱ ደግሞ የሚወደው ጌታው የሞተለት ጌታው አለለት ብዬ አምናለሁ። ግን እንደ ሰው ግን ብዙዎቻችሁ የሌላችሁን ኳሊቲ ግን እሱ ግን አደረገ አይተናችኋል። እናንተን አይተናችኋል። ሁላችሁም ውሸታሞች ናችሁ። በነገራችሁ ላይ ይሄን ነገር ትደግፋላችሁ፣ አትቃወሙ። ምክንያቱም በእንትን ወንድ ላይ ሲሆን ስለምትፈሩ፣ በተለይ ወንድ ነኝ ባዩ ስለምትፈሩ ሴት ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መጥቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁና በጣም እንደ ሀገር ነው ያፈርኩት። ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይህን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ ያውቃለሁ። ባይዘው ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይሄንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይሄው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው ማለት ይሄን ያህል ታወራችኋል፣ ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይዘዌ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነው እና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ። በነገራችን ላይ እግዚአብሔር ሊያጋልጠው ምክንያትን ስለፈለገ ነው።
እና እኔ ግብረ ሰዶማዊ በጣም እቃወማለሁ። የደቦ ፍርድንም እንትን አልልም። ልጁንም ደግሞ ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድነው ፖሊስ ይዞ የሚሄደው? ምን አይነት እንትን ነው ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው። እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንትን ብለሽ ተደብቀሽ አይደል እንዴ የምታየው? እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደ እንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍረው። እውነት የምሬ ነው። በጣም ነው ማዝ ነው የእውነቴን ነው። እዚህ አይነት ፖዚሽን ላይ በመቀመጥ እግዚአብሔር ደግሞ እንደሚጠብቅ አምናለሁ። ተኛ ለፍሬዘር የምጠይቀው ጥያቄ ደግሞ ምናልባት እኔ ጥያቄ የፈጠረብኝ የነበረው አንድ ነገር ነው። ዶናት ምን እንደሆነ እንዴት አወቀ የሚለውን ኮንቨርሴሽናችሁ ላይ እሱን ብትነግረኝ ደስ ይለኛል። ሌላም ሰው ሲል የሰማሁትን አመሰግናለሁ። ቴንክ ዩ። ኦኬ እሺ ሩት በርገር ነው ያለው። በርገር እኔ አላውቅም እውነት ለመናገር በመካከል ያው ኮንቨርሴሽናችንን ከመጠበቅ አንጻር ነው። እኔም በርገር ልክላለሁ ሲለኝ ያው ምንድነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ ያው የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይሄን እኮ ለማወቅ እኮ እንትን ማለት አይደል? ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ እስከፍቶ እኮ ማለት ቂጡን እኮ ነው ይላከልኝ። ደንግጫለሁ ከምታስቡት በላይ። እኔ ይሄን አልመሰለኝ። እንደውም የኔ መሰለኝ ሌላ ነገር በቃ ከታች ብልቱ ምናምን ይልክ ነበር ይመስለኝ። እንደዚህም አልመሰለኝም ነበር። ግን በቃ ኮንቨርሴሽናችን እንዳይረበሽ በቻልኩት አቅም ነጥብ እንዳይጥልብኝ ማለት ጠርጥሮኝ እንዳይተወኝ ብዬ ነበር። ችግር የለም ብዬ አንድም ነው በነገራችን ላይ ከ5 ከ6 ከ7 በላይ ነው የጠየቀኝ። ላክልኝ ብለኝ ሰርፕራይዝ ነው ናና ይሻላል ተገናኝተን ይሻላል የምለው ያ ነገር በቃ ውስጥ የነበረ ማለት ነው። ስለዚህ በርገር ሲል እኔ አላውቅም። በቃ እልክልሃለሁ ካለኝ እሺ ላክልኝ እንደሚያቅሰው እሱ ነው። የሚገርምሽ እንዴ እቃ ገዝተሃል ሁሉ ብሎኛል። እኔ እስካሁን እራሱ አልተመለሰልኝም። እሱ ምንድነው እቃ ምን እቃ ገዝተሃል? ምን አዎ ገዝቻለሁ። ምንድነው ግን እቃ? እኔ ምናልባት የምታውቁ ሰዎች ካላችሁ ውስጥ ብታብራሩልኝ ደስ ይለኛል። እና ያው አውቄ ሳይሆን ጀስት ኮንቨርሴሽናችንን ከማስቀጠል አንጻር ነው እሺ እያልኩኝ ሲቀበል የነበረው እና ይሄ ኖሩት። እሺ ጃልሴና መቀጠል ትችላለሽ። አይ ቲንክ በእንትኑ በተርታ ነው እየሄድን ያለ ነው። ከዛ ተኬ ተቀጥላለ። ቴንኪ ሩት እናመሰግናለን ስለገባሽ። በነገራችን ላይ በዚሁ ፍሬዘር መጥቶ ራሱን ነገሩ ወደ እሱ ባክፋየር ስላደረገ ካሰበው ነገር ውጭ እንደሆነ ስላሰበ አንተ ቤት መጥቼ ራሴን ማጽዳት ለሰው ራሴን ማብራራት ፈልጋለሁ ስላለ ነው ይህ ፕሮግራም የተካሄደው። በየኮመንቱ የራሳችሁን ግንዛቤ የሰጣችሁ ሰዎች አላችሁ። ለምን ያንን አሰባችሁ አይደለም ምለው፣ ግን ባለቤቱ የሚናገረው ነገር ሰምታችሁ አመዛዝናችሁ ነገሩ እንድትቀበሉ ያክል ነው ይሄ ነገር እየተደረገ ያለው። ጃልሴና መቀጠል ትችላለሽ። ጉንፋን ስለያዘኝ ይቅርታ አድርጉልኝ። እሺ አቡ አመሰግናለሁ። ፍሬዘር ስላገኘሁክ ደስ ብሎኛል። በመጀመሪያ አፕሪሼት አድርጋለሁ ያደረከው ነገር በጣም እናመሰግናለን። ይሄ ለትውልድ የተቀመጠ በሽታ በማጋለጥ ብዙ ያልደፈሩ ሰዎች አሉ እንዳለች ሩት ብዙ ተናግራለች። እሷን ሀሳብ እደግፋለሁ። ግን አንዳንድ ሰዎች በውስጥ የጻፉልኝ ጥያቄ ስላለ እሱን ጥያቄ እንጠይቅ። የቴክስት ማስረጃዎች አሉ ከቪዲዮ በፊት አይደል? ያንን የቴክስት ማስረጃ ይዘክ ለምንድነው የህግ አካል ሲቪል ለብሶ አብሮህ እንዲሆን ያላደረከው? በዛ አቅጣጫ ብትሄዱ ቢያንስ ነገሩ ለእናንተም ቀለል ብሎ ያንንም ሰው ማጋለጥ ይቻል ነበረ የሚል ነው። የህግ አካል ለምን ከእናንተ ጋር አልነበረም
ሌላኛው ጥያቄ ደግሞ ቦታ መራረጣችሁ ትክክል አይደል? ለምንድን ነው እንደዛ አይነት ቦታ የመረጣችሁት? ሰወር ያለ ቦታ ላይ እንደተባለው ትንሽ ጊዜ ወስዳችሁ የሆነች ቤት ውስጥም ቢሆን ለማወጣጣት ለመሞከር አልቻላችሁም እንደዛ እና ይሄንን ከመለስክልኝ አመሰግናለሁ። ግን በመጨረሻም ሩት ያለችውን ነገር በጣም ነው የምደግፈው። ኮንተንትህ የዩቲዩብ ኮንተንትህ ብዙ ሰው እየሰማው ነው፣ ብዙ ሰው እየተጠቀመበት ነው። ማንም ምንም ቢል እየተጠቀመበት ነው የሚሰማው። ስለዚህ ምንም እንድትሸማቀቅ ምናምን አትሸማቀቅ። ስራውን ወደውት የሚሰሙታሉ፣ ያልተመቻቸው ገብተው አዩ። ሰብስክራይብ አድርገው የሚያዩ ደግሞ የሚጠቀሙበት ሰዎች ስላሉ ቀጥል፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ራስን ጠብቅ። በዛ ነገር ስታጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች፣ የአዳማ ልጆች እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልጠብቁት፣ የህግ ከለላም ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን ይህንን ወንድማችሁን ልጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ። መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት። ተባረክ። ጥያቄ አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬው ነበር። የአካሄድ ስህተት አለ። ያም የአካሄድ ስህተት አንደኛ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እኔ እውነት ልንገራችሁ አይደለ ከቤቴ ስወጣ በቃ እገለዋለሁ ብዬ ነው አስቤ የወጣሁት። በፍጹም አይምሮ የማይቀበቀ አይታችሁ ከሆነ አንከባልዬ ይለቃለሁ ብዬ ነበር ሳስብ ነበር። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተውት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ቁም ነገርም ነገር ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ሁሉ ያሉናል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገነው ቢሆን ተጠያቂ ነው የምንሆነው። የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው፣ ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየኝ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዞ አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ እኮ በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ። ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው፣ ይሄ የኛ ድክመት ነው፣ ምንም ጥያቄ የለውም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችሁታል። ዛሬ ዱላ ሁሉ እኮ ይዘን ነበር ስንዝት የነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ እኮ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረቤ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉኝ እንደቻሉ አላውቅም። ብቻ በምን አይነት መነጽር እንደተመለከቱት። ሆኖም ቀረቅን አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ነው ስህተት አለ። አቡ አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው የተጠቀምኩት ብለህ የሚያወራ ሰው አለ? አዎ ብያለሁ። ኦኬ አንተን እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱን ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ? ለእሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ። ግን እዚሁ ጋር ልንገራችሁ፣ ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው። ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። የዛኑ ቀን ለሶፎንያስ 5 ሰዓት ከምናምን ላይ ደውሎልኛል። ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋሁኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድነው ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ይሄ
ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጠዋለን ያልኳቸው በግልጽ አማርኛ እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቀድም ለቅቅ ያለው እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለኝ፣ ገብታችሁ ማየት ትችላላችሁ። ያው እዚህም ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። አረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን የመጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል። ይሄ ነው ምላሽ። ተባረኩ። አመሰግናለሁ አቤላ። ቴንክ ዩ። ቀጥል ብራዘር። እሺ አመሰግናለሁኝ። ቹኒ ይመስለኛል እንትን ሚዩት ስላላደረገ የሚያስተጋባው። ጩኒ የለም መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለውም አስወጣታል። ቀጥል። እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም። ህብረታቸው በጣም ይለያል ለማጥፋት። ሰዎቹም ሰላም አጥተው ነው የሚኖሩትና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁ። እና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ የጠየቃቸው ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸውና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለው በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድነው ሰው የሚማረው? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንል ምናምን? ምን አይነት ህሊና ነው ያላችሁ? እንዴ እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም፣ ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ስታስቡ ምን አይነት ነገሮችን ነው የምታስቡት? እኔ አቤል ይኸውልህ ቪዲዮውን በደንብ ተከታትያለሁ። የልጁን አጋጣሚ በሙያም ግራፊክ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን ኤዲት ያልተደረገ ቪዲዮ ነው የልጁ ራሱ የለቀቀው ማለት ነው። ፍሬዘር ከቤቱ ተነስቶ ሶፎንያስ አዳማ እስከሚደርስ ድረስ እኔ እንኳን የማስታውሳቸው ከረሳ ያስታውሰኛል 4 የስልክ ጥሪዎችን አስታውሳለሁ አሁን በቃል እንኳን። አንደኛው ከቤት ልወጣ ነው ያለበት፣ ሁለተኛው ቃሊቲ ነኝ ታክሲ እያዝኩን አሁን ልወጣ ነው ያለበት፣ ሶስተኛው መንገድ ላይ ነኝ ብሎ ቶሎና እንጂ ሲለው እኔ አልነዳው ያለበት፣ አራተኛው ባንኩ ጋር ነኝ ያለሁት ኤቲኤም እያወጡ ነው የት ነው ያለበት። ምንድነው የምትፈልጉት? ጤነኛ ናችሁ ህዝቤ? ከዚህ በላይ ምን አይነት ማስረጃ ነው እንዲቀርብላችሁ የምትፈልጉት? ከአዲስ አበባ እስከ አዳማ ድረስ እኮ የልጅ ስልክ እያወራው ነው የመጣው ነው ወይንስ ይሄን 1 ሰዓት ሙሉ ከቤቱ ተነስቶ አዳማ እስከሚገባ ድረስ ሳይቆራረጥ እየቆረጠ? አንደኛው በጣም የገረመኝ ለምንድን ነው ከወረደበት ከመናኸሪያ ጀምሮ እየቀረጽከው ያልመጣኸው? ማለት አስተሳሰባችሁ እንደ ሰውኛ አድርጉት እንጂ ሰው እንዲሸት። ሰአሊ ለነ ቅድስት እኔ በጣም ስለገረመኝ ነው ይሄንን አይነት ነገር። ሌላው ይሄ አሁን ምንድነው በጣም ገርሞኝ ነው። ቅድም አውርቼ ቢሆን በጣም ደስ ይለኝ ነበረ። ከባህል ውጭ ነው የምትሰራው ኮንተንት ምናምን። መንግስት በሚኒስትሪ ሚዲያው ላይ ስለ ኮንዶም ይናገራል። ኮንዶም የኢትዮጵያዊነት ባህል ነው እንዴ? ከኤችአይቪ ኤድስ ራሳችን እንድንጠብቅበትና መከላከል እንድንችል ነው እንጂ ኮንዶም ባህል ሆኖ ነው በሚዲያ የሚተዋወቀው? እንዲህ ይሄን ተጠቀሙ እየተባለ ማስታወቂያ የሚሰራልን? አንዳንዴ የምናስበውን የምናወራውን የምናረገውን ነገር ብዙ ነገሮቻችንን የሆኑ ሰፋ አድርጎ ለማየት መሄድ። ሌላው ልጁ ሲናገር የሚያዳምጡ አይመስለኝም። አንደኛው
ስክሪንሹት ሳደርግ የነበረው ወዲያው ነው ዲሌት የሚያደርገው ሜሴጆቹን። ስለዛ መያዝ ስለማልችል ቀጥታ እኔ እንኳን ይሄን አይደለም ኖርማል ወሬ እንኳን ሴቶች ግን ወንድ እያወራ እንኳን አንዳንዴ ወዲያው አይደል እንደ ክሊር ስቶሪ የምናደርጋቸው እንኳን አይደለም እንዲህ አይነት አጸያፊ ነገሮችን። ልጁ እኮ ሚዲያ ላይ የሚሰራ ልጅ ነው እኮ ራሱ ጋዜጠኛ ነው እኮ ከተማም ላይ ነው ያለው እኮ። ነገ በሆነ መንገድ ቢወጣብኝ ብሎም ሊያስብም ይችላል። ስለዛ የሚያወራውን ነገር ቶሎ ክሊር ማድረግ አለበት፣ ያደርጋል። ሶዛት ያ ለዛ ነው። ሌላው እኔ ትላንትና ያነበብኩት አለኝ አቤል ልጁ የፌስቡክ ላይ ያጠፋው የአዳማ ከተማ አስተዳደር ኦር ፖሊስ የከተማዋን ስም ስላጠፋ ወደ ክስ እንሄዳለን የሚል ነገር ስላቀረበ ነው ኢሚዲየትሊ ያጠፋው ልጁ። ቴሌግራም ይሄ ዝም ብሎ አይደለም ያጠፋው። ዝም ብሎ አጥፍቶት ቢሆን ኖርማል ሊመስል ይችል ነበር። ያ አዳማ ፖሊስ ኦር አዳማ ከተማ አስተዳደር ብቻ በህግ ደረጃ ላይ ያሉ አዳማ ውስጥ ያሉ አካሎች የከተማዋን ስም ስላበላሽና ስም ስላጠፋ እኛ ወደ ክስ እንሄዳለን የሚል ነገር ስላቀረበ ኢሚዲየትሊ ያጠፋው ልጁ። ዝም ብሎ እንዴት ያጠፋል በዚህ ደረጃ ላይ? እሱን ተውት። ይሄንን ነገር አደባባይ ላይ ካወጣ በኋላ አሁን ፊት ለፊታችሁ ቀርቦ በቪዲዮ እየታየ ፊቱን ሳይደብቅ አደባባይ ላይ ወጥቶ ያዋለው ጠይቁኝ መልስ ልስጣችሁ እያለ በዚህ ደረጃ ላይ ሲመጣ እንዴት አንድ ሰው እንኳን ድርጊቱን አውግዛችሁ ለምን ብላችሁ እንኳን ከጎኑ መቆም አይገባችሁ? ባህል ነው፣ ኢትዮጵያዊንን፣ ሰውንን፣ ሃይማኖት አለን ብላችሁ የምታስቡ ከሆነ ድርጊቱን አውግዙ፣ የመጀመሪያው ነገር። ከዛ በኋላ ላይ ውቀሱ የምትፈልጉትን ነገር። ሌላው እኔ ወደ ህግ አቤል የእውነት ለህሊናችን እንመስክር። እንኳን አይደለም በዚህ በግብረ ሰዶም ደረጃ ላይ ያለ ሌባን ስናገኝኛ እውነት ወደ ህግ እንወስዳለን? 10 ሳንቲም የሰረቀንን ሰው ብናገኝኛ አደባባይ አይደል እንደምንቀጠቅጠው? በወግሮ ነው የሚጨርሱት። ሜክሲኮ ወይም እዚህ በቃ አለቀ። ተዋግሮ ነው እንዴት ነው እኛ ሰፈር ላይ ፖሊስ ጣቢያ በሰላም ይዞት ይሄዳል እንዴ? እሱ አያርግብን። ፍሬዘር እግዚአብሔር ይባርክ፣ እንደው በእግዚአብሔር ይጠብቅ፣ ባለበት ደረጃ በህይወትም በመንገድም ቀድሞ እግዚአብሔር ይጠብቅህ። እንደዛ ማድረግ ተው በቃ ብለህም ወደ አእምሮ ተመልሰህም ያን ማድረግህም እግዚአብሔር ይጠብቅህ እንጂ እኛ ብንሆን ሌላ ሰው ያንን አጣና ይዘን ብናገኝ ሬሳው ነው የሚሄደው። ምንም ጭቅጭቅ የለውም በዚህ። እንኳን አይደለም በዚህ በአጸያፊ በሆነ ግም ነገር የተገኘ ይቅርና ሰርቆ ያገኘነው ሰው ቢሆን ምህረት እንደሌለን ያውቁታል። ይሄንን እና ወደ ህግ እንደው ጠቅላላ እንትን ለህሊና ይኖራችሁ ነው የምትመስሉትና የምታወሩትንም የምትኖሩትን አድርጉት። ለህሊናችሁ ታምናችሁ ብቻ ነው። እግዚአብሔር ይጠብቅህ። የአዳማ ልጆች ጀግና ልጅ አላችሁ። ልጃችሁን ጠብቁ፣ ከጎን ሆኑለት። አቤላም ይሄን እድል ስላመቻቸ እግዚአብሔር ያክብርህ። አመሰግናለሁ አባቴ። ቴንኪው ብራዘር። እኔ አይ ቲንክ የሰራሁትን ቪዲዮ ተመልክታችሁት ከሆነ አንድ 600,000 ሰው ምናምን ያየው አንድ ቪዲዮ አለ። ገና ቪዲዮ ክን እንዳየሁት የሰራሁት እንደውም የሚገባውን ያክል አልቀጣችሁትም ነው ያልኩት። አዛዛታችሁን ሳይ ምናምን የሚገሉት ሁሉ ነበር የመሰለኝ። አይ ቲንክ እግዚአብሔር አያጋጥመኝ እንጂ እንደዚህ አይነት እርኩሰት ውስጥ ያለ ሰው ካገኘው አያጋጥመኝ ብቻ። እኔ በቃ ውስጤ በጣም ነገሩን ስለሚጸየፈው አልችልም በቃ። ምክንያቱም በዚህ ነገር ቀልድ የለም በቃ። ህይወትን የሚያበላሽ ነገር ነው። የሰውን ነገ የሚያጨልም ነገር ነው። አመፅ ነው። ህገ መንግስቱ የሚከለክለው ነው። ከቻልን እንደው ቶሎ በቃ እንትን ትዕግስት ኖሮን ምናምን ነገሩን ወደ ህግ ምናምን መውሰድ ከቻልን ደስ የሚል ነገር ነው። እግዚአብሔር እንደው ራስን መግዛት ከሰጠ። እኔ ግን በዚህ ጉዳይ ራሴን ምገዛ አይመስለኝም። ይቅርታ አድርጉልኝ፣ አልችልም። እንደውም በጣም ትተውታል ብዬ ቅድም ሲያወሬን በስልክ ልጁን ግን ዝም ብላችሁ ትታችሁታል ምናምን ያልኩት በቃ። ለምን በዚህ ጉዳይ ላይ መደራደር ያለብን አይመስለኝም ማናችንም። ቴንኪው ኦኬ። ነው ማከብር በእውነት መንገድ ያለክ ነገር ላይ ብዙ ጊዜ እከታተላለሁ እና ለእውነት የምታደርገው ነገር እግዚአብሔር እድሜና ጤና ይስጥ ብዬ ያመሰግናለሁ። ሲቀጥል ፍሬዘር ባረገው ነገር እኔ ምንም ማለት እኔ እንጃ። አንዳንድ ያምሮ ያለው ሰው ለምን እንደዚህ አላረክም? ለምን ፖሊስ ጣቢያ አልሄድክም? ለምን ፖሊስ አላመጣም? ማንም ቢሆን አንተም አቤላ ወይ እኔም ብሆን በራስ መንገድ ነው ይህን ነገር የምትወስነው። በራስ አስተሳሰብ በዛ ሰዓት በደረሰ ነገር ላይ ነው የምትወስነው እና ውጭ ሆነ ግን ለምን እንደዚህ አታረግም ነበረ? ለምን ፖሊስ አልጠራም ማለቱ ከባድ ነው በጣም።
እና ህሊና ላለው ሰው ይሄ ነገር እኔ እንጃ ነው በጣም ከህሊና በላይ ነው ይከብዳልና አዳማ መምጣቱ በቂ ነው እኔ አዳማ መምጣቱ በቂ ነው በቃ ግዴታ ፍሬዘር እና ሶፎንያስ የሆነ ነገር ሲያደርጉ ቪዲዮ ሰርቶ ፍሬዘር መልቀቅ የለበትም ሰው ህሊና አለው ህሊናው ያገናዝባል ህሊናው ይፈርዳል ፍሬዘር ምን አይነት ሰው እንደሆነ ህሊናው ያውቃል በቃ ማንም ላይ ጀጅ ማድረግ አይችልም ፈራጅ እግዚአብሔር ነው ግን ይሄ ልጅ መጥቶ ፊት ለፊት ላይ ቁጭ ብሎ ራሱን እያጋለጠ በእንደዚህ አይነት ሁኔታ እንዴ ባለፈው የፍሬዘር እንትን ሲዘጋ የሆነ ሰውዬ ገብቶ ሲጠይቅ አይቼ ነበርና እኔና አንተ እንትናችን አላለቀም ብለዋል እንደዚህ ብለዋል ማን ነው እሱ ማን ጠያቂ ያደረገው ገብቶ ጋር ምን አይሰው ይሄ ሰውዬ ምን እንደሚጠይቅ ሁሉ እኔ ግራ ነው የሚገባኝ ለዚህ እንደ ሃይማኖትም እንደ ሀገርም በየትኛውም ሃይማኖት ማይፈቀር ነገር ስለሆነ ይሄ እሱም ደግሞ ንጹህ ከሆነ ቀርቦ እንዳንተ ፊት ለፊት እንደዚህ ነኝ እኔ እርኩት ለእንደዚህ አይነት ነገር ነው ላፕቶፕ ክሎዝድ ነው አለ ሰው ያን ነገር መናገር ይችላል ማንም ሰው አንተን ንጹህ አድርጎ እሱን በዳይ የምናደርገው እግዚአብሔር ነው የሚያውቀው ማናችንም ንጹህ አይደለም ማናችንም ማለት ግን በእንደዚህ አይነት ወይ ያን ሁሉ ቮይስ ያን ሁሉ ቴክስት ተይዞ አንተም ያውነ ተብለ መሰደብ እኔ ጤናማ ሰው እንደዚህ ብሎ ያወራል ብዬ አላስብምና እውነቱን ተጋፍጠ እዚህ ደረጃ ደርሰ ይሄን ሁሉ ነገር ስለይርክ ምንም ልቀቅ እኔ ምንም ስለለቀቅ አይደለም የሆነ ሴት እኮ አለች ቲክቶክ ላይ ስለ ወሲብ የምታወራው በግልጽ የምትናገር ፍቅር ይበልጣል ለዚህ ያ አይደለም አንተ ስለለቀቅ ማንነት ያ ስለሆነ አይደለም ገብቶ ካለ ይሄ ማንኛውም ሰው እንኳን ሰው እንስሳ የሚያደርገው ነገር ነው ሴክስ ማለት ሰው ግን እንደ ሀገር እንደዚህ ግልጹ ነው ማውራቱ ምኑ እንደ ሀገር ስላልተለመደ ያ ነገር ወደ እንደዚህ ስለሆንክ ነው እንደዚህ ስላረክ ነው ሰውዬው ወደ አንተ ሳበ መጀመሪያም ይሄ ሰውዬ እኮ ሰው በክሏል እኮ አንተም ብቻ አይደለም እያወራ ያለው ሰብንዴ ቀደም አቤላ እንደለቀቀው ሰብንዴ ላይ ነው ያያቸዋለሁ ደጋግሞ ባህር ዳር ድረስ ብሎ እኮ ሰብንዴ ይለቀዋል ባህር ዳር ሰው ላገኝ ልዝናና ይጃለሁ ሰው እዛ ጋር የበከለው ሰው አለ ማለት ነው አስቡት ይሄ ሰውዬ እንደ ታዋቂነቱ ስንት ቦታ እንደደረሰ ጀጅ እያረኩ አይደለም እኔ ማንም እኔ በጣም ኃጢአተኛ ሰው ሁሉንም ነገር የሚፈርደው የልብና ኩላሊት የሚመረምረው አምላክ አለ እሱም ንጹህ ሰው ከሆነ ይቅረበው ኢትዮጵያ ሕዝብ ፊት ለፊት ቀርቦ እኔ እንደዚህ ነኝ ይበል ጸበል ገባው አለ በሃይማኖት ሊሸሸግ ማለት ነው ማንም ሰው ከኃጢአት ይመለሳል ኃጢአተኛ ነን በንስሐ ከኃጢአታችን እንመለሳለን ይህን ነገር እኔ ፖሊስ ይዘህ ለምን አልመጣም ፖሊስ ይዘህ ለምን እንትን አላደርግም እኔ እኮ አቤላ ቅድም ያለው ነገር እኔ በራሴ ህይወት ይደረሰኛል ሌባ ያዝንና አቤላ ቀጥቅጦ የኔ ጓደኞች እቃቸው ተዘርፎ ቀጥቅጠው ፖሊስ ጣቢያ ይዞ ሊሄዱ ሲሉ ከልክያቸው ከዛ በሰው ሌሎች ፖሊስ መጥተው ይዞት ሄዱ ልጆቹን የተሰረቁት ተፈቶ የቀጠቀጡት የደበደቡት ታሰሩ ሌባ እኮ ነው እንግዲህ እቃ ተዘርቆ ቴሌቪዥን ንብረት ተሰርቆ ይዘ እጅ ከፍንጅ ይሄን ሰው የሶፎንያስ እንደዚህ አይነት ሰው ነው ብሎ ፍሬዘር ቢያስይዞ ፍሬዘርም ሶፎንያስም ወይ ፍሬዘር ቀድሞ ይገባል ሶፎንያስ ይወጣል ታዋቂ ስለሆነ ለዚህ እግዚአብሔር ይጠብቀ ሁሉም ሰው ሊና ያለው ሰው ይሄን ነገር መቃወም መቻል አለበት የትኛውም ሃይማኖት ስንት በሽተኛ ስንት ሰው ይሄን ይሆነ እንዳለ ምንም እናውቀው ነገር የለም እኔ አንተም መተው የሚሰር ሰው ራሱ ጤናማ ነው ብዬ አላስብም ምን ስላረክ ካለክ ደግሞ እንዳልከው አንተ ልመረመርም ልታይም እያልክ ነው ከዚህ በላይ ምንድን ነው ይፈልገው እውነቱ እኔ ጋር አለ ምስክር አለኝ ይሄኔን አድርጌያለሁ እያልክ አንተም ያውነ ሚልክ ሆነ በጣም ነው የሚያሳፍረውና አቤላ እግዚአብሔር ይባርክ ነው የምለው እኔ ሌላ ምንም ምለው ነገር ሁሉ
እኔ ምንድነው እሱ ትንሽ ፍሬዘር ያደረግከው ነገር በጣም የሚደነቅ ነው። ምናልባት ሌላ ሰውም ቢሆን ከዚህ በላይ ሊያደርግ ይችላል ብዬ አስባለሁ። ሌላም ሰው ቢሆን ማለት ነው። ግን ትንሽ ኮንፊውዝድ የሚያደርጉ ነገሮች አሉ። ያደረግከው ነገር መደነቁ እንዳለ ሆኖ ያደረግከው ነገር ጥሩ እንዳለ ሆኖ ግን ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ። ለምንድን ነው በዚህን ያህል ሰዎችን ከሁለት ጎራ ማየት የለብንም? ለምሳሌ በቃ እኔን የሚቃወሙን ሰዎች እነሱን የሚደግፉ ናቸው ብለህም አትውሰድ። ሲቀጥል ደግሞ በጣም ደግሞ ሶፊን እየተቃወሙ ያሉ ሰዎች እና ደግሞ ከዚህ በላይ እናደርጋለን እያሉ የሚፎክሩ ሰዎች እኔን የሚደግፉ ናቸው ብለህም እንዳታስብ። ግን በዚህ ደረጃ ብዙ ማጆሪቲ እንዲቃወምህ ያደረገ ነገር ምንድን ነው? እሱ እኔንም ኮንፊውዝድ ያደረገ ነገር ጠይቃለሁ። ግን በዚህ ደረጃ ምንድን ነው እሱ? ሰው እንደዚህ እንዲቃወምህ ያደረገው ነገር ምንድን ነው እሱ? እስቲ መጀመሪያ ይህን መልስልኝ። ይመስለኛል እኔም ግልጽ አልሆነልኝም። በእርግጥ ማለት ግራ እስክጋባ ድረስ እንደዚህ ዋጋ ከፍዬ ራሴን አደጋ ላይ ጥዬ አቅርቤ ሰርቼ መቃወም ያለ ነው፣ ችግር የለም። ግን በዚህ ልክ እኔን ራሱ አንተ ራስህ ነህ ብለው የተቃወሙበት ያው ትንሽ ከእሱ ጋር ያወራሁት ኮንቨርሴሽን ይመስለኛል። እና ኮንቨርሴሽኑ ግልጽ ነው፣ እሱን ለማጥመድ የተጠቀምኩበት ነው። ደግሞ ማጥመጃዋለሁ። ሲመጣም ያው እንግዲህ አሳይቻቸዋለሁ ምን እንዳደረግን። ደግሞም ይኸው ዓለም አውቆታል በዚህ ጉዳይ ላይ። ፖሊሶችም በዚህ አጋጣሚ የህግ አካላቶችም ያዩታል ብዬ አስባለሁ። ይሄ ይመስለኛል ትንሽ እንድጠረጠር ያደረገኝ። እና ደግሞ ያው ከምሰራቸው ኮንተንቶች ጋር አንጻር እኔ ያው ስለ ፍቅር ግንኙነት ስለ ትዳር ምናምን ነው የምሰራው ኮንተንቴ እና ስለ ወሲብ ግንኙነት አነሳለሁ፣ አወራለሁ። ይሄ ደግሞ ትዳር ውስጥ ያለ ነው፣ ሰው ላይፍ ውስጥ ያለ ነገር ነው። ሶ ሁለቱን አንድ ላይ አገጣጥሞ ነው ሊጠረጥሩ የቻሉት። ለዛ ነው የኔ ሌላው ምንድን ነው እሱ እኔን ኮንፊውዝድ ያደረገኝ ነገር ቱ ቢ ኦነስት የተለዋወጥካቸው ንግግሮች የተለዋወጥካቸው ቴክስቶች እጅግ በጣም ስቅጥጥ ይላሉ። በጣም ነው የሚዘገን ነው እውነት ለመናገር ማለት ነው። አንተ ራሱ እዛ ነገር ውስጥ እንዳለ ሰው እንዲጠራጠር ያደርጋል። በቃ ነህ እያልኩ አይደለም፣ ግን ሰው እንዲጠራጠር ያደርጋል። ምክንያቱም የተለዋወጥካቸው ንግግሮች እጅግ በጣም ይቀፋል፣ በጣም ማለት ነው። ሌሎች መንገዶችን አላሰብክም ወይ? እንግዲህ ከአዲስ አበባ አዳማ ለመሄድ 30 ደቂቃ ይፈጃል ወይ 40 ደቂቃ እንደዚህ ይፈጃል። ሌሎች መንገዶች አላሰብክም ወይ? ሌሎች አማራጭ መንገዶችን አላሰብክም ወይ? ከዚህ ከቴክስቱ ውጪ ይሄን ቴክስት ከመለዋወጥ ውጪ ሌላ አማራጭ። አሁን ሰውን ያስቆጣው እኔ እርግጠኛ ሆኜ የምነግር ነገር ሰውን ያበሳጨው የተለዋወጥካቸው ቴክስቶች ኢቭን አሁን እንኳን መናገር አልፈልጋቸውም እነሱን ቴክስቶች ማለት ነው። ማስታወስ እንኳን አልፈልግም። እኔም ደጋግሜን የሰማሁትና በጣም ያማል። እና ሌሎች አማራጭ መንገዶችን አላሰብክም ወይ? መቼስ በጣም ሰፊ ደቂቃ ነው እሱ መጥቶ አዳማ እስከምታገኘው ድረስ ሌሎች መንገዶች አላሰብክም ወይ? ጥያቄ እሱ ነው። አዎ ድንገት ምን መሰለ ወንድሜ፣ ድንገት ተቀምጬ በነበረበት ሰዓት ነው ይሄንን ነገር ያወራኝና በዛ ሰዓት በጣም ተናድጃለሁ፣ ተበሳጭቻለሁ። እንዴት አድርጌ ከማልጠብቀው ሰው እንደዚህ አይነት ነገር ስላጋጠመኝ እንዴት አድርጌ ነው ማጋፈጥ የምችለው የሚለው ነገር ሳስብ የታየኝ በቃ አንዴ ጀምሮታል። በነገራችን ላይ እኔ አዳማ አስመጣዋለሁ ብዬ አስቤ ነበር እንደዛ ሳወራ የነበረው። ካስወራሁት በኋላ እንደውም ልጁ አዳማ መምጣቱ ለእኔ ጠቀመኝ፣ እግዚአብሔር ሲያተርፈኝ። አስባችሁታል? እንደዚህ አይነት ጸያፍ ነገር አስወርቸው ስክሪንሾት አድርጌ ሶፎንያስ እንደዚህ አደረገ ብዬ በለቅኩ ማን ያምነኝ ነበረ? ግን እግዚአብሔር ስለወደደኝ ስለተጠነቀቀልኝ አንቀልቅሎ አመጣልኝ አዳማ ድረስ። ይህን መረጃ ባላሳይ ኖሮ ማንም አያምነኝም ነበር፣ እርግጠኛ ነኝ ነገር ሌላ መንገድ በዛ ሰዓት በጣም ተናድጃለሁ። ማለት አንተ አስበው እስኪ አንዳንዴ የሆነ ስትደነግጥ የምትወስናቸው ውሳኔዎች አሉ። በቃ በጣም የደነገጥኩት ከምታስበው በላይ። ሚዲያ ላይ የሚታወቅ ሰው ነው፣ ፊተኛ የሚባል ሰው ነው፣ በጣም ከትልቅ እስከ ትንሽ የሚባሉ ታዋቂ ሰዎችን ኢንተርቪው ያደረገ ሰው ነው። አክብሬው አድንቄው በጣም ስላወራኸኝ ደስ ብሎኛል አክባሪ ነኝ ብዬ ሳልጨርስ እሱ ለካ ሌላ ታሪክ ውስጥ ነው ያለው። በጣም ተበሳጭቼ ተቆጥቼ ስለሆንኩኝ ስለሄድኩኝ ሌላ መንገድ አልታየኝም። በቃ መቀጥቀጥ ነበር የታየኝ እውነት ለመናገር። ግን ደግሞ ካለፈ በኋላ ደግሞ አይተሃል፣ አትቀጥቅጡ፣ ተዉት፣ ልቀቁት ስል ነበር። ምክንያቱም ወንጀል ነበር በሰዓቱ። እንደዛ አይነት ነገር ጎርተ ነው ቢሆን የሆነ ነገር አድርገ ነው ቢሆን መልሶ ጣጣው እኛ ላይ ነበር የሚመጣው። እሱም ተጠያቂ ሆኖ እኛም አንተርፍ ነበርና ከዚህ አንጻር ነው ወንድም። ኦኬ፣ ሌላው ጥያቄ ምንድን ነው? እሱ እንደዚህ ከመለስክልኝ አይ ቲንክ
ከኔ በፊትም ላሉ ሰዎች መልሰ ሊሆን ይችላል። ትውውቃችሁ እኔ አሁን የገባሁት እንዳጋጣሚ ድንገት ነው። ሳይህም አቤላ ቡና ስላቀረበ በዚህ አጋጣሚ አቤላ ቡና ነገሮችን ለማጥራት የምትሄድበትን ርቀት እጅግ አደንቃለሁ፣ እጅግ አከብራለሁ። አንተንም በዚህ አጋጣሚ ጌታ ኢየሱስ ይባርክህ። ግን ምንድነው እሱ ትውውቃችሁ ከየት ነው የጀመረው? ምንድነው ትውውቃችን የጀመረው ኖቬምበር 28 ላይ እሱ ነው ቴክስት ያደረገው ደህና ነህ ብሎ ማለት ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ዛሬ ያለ ነው። ከ12 ቀን ወይ ደግሞ ከ13 ቀን በፊት ነው ቴክስት ያደረገው። ለመጀመሪያ ጊዜ ቴክስት ያደረገው የዛን ቀን እኔም ለመጀመሪያ ጊዜ ቴክስቱ ያየሁት ዲሴምበር 5 ሌሊት አካባቢ ወደ 7 ማን ነው ወደ 6 ለመጠጋት ሌሊት ላይ ስገባ እሱን አየሁት። ከዛ ለመጀመሪያ ጊዜ የዛ ሰዓት ነው ደህና ነህ እንዴት ነህ ላለን ጥያቄ ሰላም ነኝ እንዴት ነህ ብዬ የመለስኩት። ከዛ በፊት አውርተንም አናቅም ተነጋግረንም አናቅም። በቃ የአንድ ቀን ኮንቨርሴሽን ናት ማለት አዲክትድ ከመሆኑ የተነሳ ነው ተቀልቅሎ የመጣው እንጂ እኔ አላቀው። እኔ ላቀው እችላለሁ እሱን በሚዲያ እሱ ግን አያቀኝም። እኔ መጡ ግን አወራኝ አወራሁት። ትክክል አልሰራም አጋለጥኩት። በቃ አይ ቲንክ እንትን እያልክ እንትን ተደጋጋሚ ጥያቄዎች ግሩሜ አልነበራችሁም እንጂ የተመለሰ ጥያቄ ነው የተደጋገመ ያለ። ከዚህ በኋላ ማስገባችሁ ሰዎች ከአሁን በኋላ እየሰማችሁት ያልተጠየቀ ጥያቄ ቢጠይቁ ጥሩ ነው። እኔ እውነቱን ለመናገር ጥያቄ ያለኝ ግን እሺ፣ አልጨረስኩም። ፍላጎት አንዴ ማይክ ይጨርስ፣ ግሩም ይጨርስና ይሄ ጥያቄ የተጠየቀ ስለሆነ ይዝለለውና ከዛ በተርታ ነው እንደዚህ የምትነጋገሩት። ማኪም አልጠየቀችም ወይ አላወራችም። እዚህም ግርማይም አለ። እንደዛ እያደረገ እንሄዳለን። ፍላጎት ከነሱ ቀጥለ ግሩም ቀጥል። የመጨረሻ ጥያቄ ጠይቅና ተባረክ። ቴንኪ። እሺ የመጨረሻ ጥያቄ ነው ግን እኔ አሁንም ፍሬዘር ኮንፊዥኑ እንዳለ ነው በእኔ በኩል በእኔ ሳይድ ያው ግዴታ እንትን በላይ ማለት ማውራታችን ነው። ለመጀመሪያ ጊዜ አወራ ነው ያልኩህን ነው አይደለም። አጠቃላይ አሁን ይኸውልህ የተጋለጠው ነገር እግዚአብሔር ሶፊን በአንተ በኩል ስላጋለጠው እግዚአብሔር ይመስገን። በአንተ በኩል ስላጋለጠው ምን ያህል ትውልድ እንደተመረዘ አይ ቲንክ ማሰብ ይከብዳል በጣም ምን ያህል ትውልድ እንደተመረዘ። እንግዲህ ይህ ሰውዬ ደይሰብን ላይ በጣም ብዙ ሚስጥር ሲወጣ ነበረ። ደይሰብንም ሌሎች ሰዎችን በቴክስት ሲያናግራቸው እንደነበረ ምን ያህል ትውልድ እንዳበላሸ ምን ያህል ልጆችን እንዳበላሸ መገመት አይከብድም ብዬ አስባለሁ። እና ግን ከአንተ ጋር የነበረው ኮንቨርሴሽን በጣም አሁንም ድረስ እጅግ በጣም መስማቴን ሁላ ነው የሚቆጨኝ፣ መስማቴን ራሱ ያ ነገር ነው። በቃ አይዞ አትሸማቀቅ። እሱን ለማጥመድ የተጠመደ ነገር ነው። እሱ ያወራው ያልቀፈፈው እኛ በውሸት ዋሽተን ለማጥመድ ስለሆነ ብዙ እንትን አትበል፣ አይክበድ። ዋናው ታርጌታችንን መተናል። ቀላል ኦኬ። እሺ በዚህ አጋጣሚ አቤላ ቡና ጌታ ኢየሱስ ይባርክህ፣ ፍሬዘርም ጌታ ይባርክህ። ግን እግዚአብሔር አሁንም እንግዲህ እነዚህን ሰዎች ጌታ አደባባይ ያጋልጣቸው፣ አደባባይ ያዋርዳቸው የሚለው ጥብቅ ጸሎታችን መሆን አለበት። እነዚህ ሰዎች በጣም እንደ አሸን እየፈሉ ነው ከስር ከስር። አሁንም እንግዲህ አንዱ ተቃዋሚዎችና አንዱ ሶፊን የሚደግፉት ኢትዮጵያ ውስጥ በዝተዋል፣ በጣም በሚያሳፍር ደረጃ ማለት ነው። እንግዲህ ካያችሁ አላቅም፣ እየሰማችሁም ይሆናል ብዬ አስባለሁ። ሶሻል ሚዲያ ላይ እስከሚቀፈን ደረጃ ድረስ ማለት ነው። እንግዲህ ምን ያህል ትውልድ እየተበረዘ እንዳለ ለአይምሮ የሚከብድ ነውና እግዚአብሔር እኛንም ይጠብቅ፣ ሀገራችንን ይጠብቅ ከክፉ ነገር፣ ከእንዲህ አይነት መርዝ ከሆነ እጅግ በጣም ከእግዚአብሔር ፈጽሞ ከሚያርቀን ነገር ጌታ ይጠብቀን። ጌታ ኢየሱስ ይባርካችሁ። አሜን። ተባረክ። ቴንኪው ግሩም። እኔ አንድ ሁለት ጥያቄ ልወርውርና ግርማ እየጠይቅ እዚህ ያነበብኩት ራንደም ያነበብኩት ጥያቄ ነው። ባለትዳር ነህ ወይ የሚል ጥያቄ አለ። ባለትዳር ነው ወይ? ባለትዳር ነው? ባለትዳር ነኝ። አቤላ ባለትዳር ነህ? አዎ ባለትዳር ነኝ። ኦኬ። ከባለቤት ጋር ነው የምትኖረው? አዎ እንደዛ ነው። ምን ያህል ጊዜ ሆነ ካገባ? ቅርብ ጊዜ ነው ከተጋባን። ግን ኦልሞስት እጮኝ ፐርሰናል ጥያቄ ግን ግዴታ ነው? ኖርማሊ እንትንህን ያጠራልሃል። ይሄ የሚነሳብህን ጥያቄ ያጠራልሃል። ምክንያቱም እነዚህ አሁን አንድ ስለ እንትኖችን እንትን እያልክ ያለኸው ኮንቴንትክ
ሴቷ እንዴት ባሏ እንደምታስደስት መሆኑ ነው ትንሽ ነገሩን ዞር ዋራ ከባድ ያደረገው። በቀደምም በስልክ ልነግር ሞክሬያለሁ። ከባድ ያደረገው አንተ የምታወራው ወደ ሴቷ ዞረ ባልሽ እንደዚህ አስደስችው ምናምን ስለሆነ ስለ ባልየው ነው እያወራክ ያለው እና እንትን ይላል፣ ይሰቀጥጣል። ተንብሌንክ ራሱ ያስደነግጣል። ወንዶች የሚደሰቱበት ወንድን አንተ ወንዶች የሚደሰቱበት ምናምን ይላል እና ያስደነግጣል። ተንብሌንክ የምሬ ነው። በጣም በቃ ያስደነግጣል። እኔ ከፍቻ ላይ አይ ቲንክ አንተም ኦዲየንስ ታርጌት ኦዲየንስ ወንድ አይመስለኝም፣ ሴቶች ናቸው ታርጌት። በፍጹም ልታየው ማትችልም እንጂ አንተንም አይመለከትም። ለምን ታያለህ? አይመለከትም። ለሚስቴ ነው ሼር ማድረግ ያለብኝ እንትን ሊንክ እያላኩ ይህ ውስጥ እንዴ ነው እኛ የምንደሰተው። ለሚስት ሼር አድርገህ ምናልባት ለውጥ ካየክ ያው የፍሬዘር ምክር ሰርቷል። ስለዚህ ባለትዳር ነህ? አዎ ባለትዳር ነኝ። 2 ዓመት ቆይተናል። እጅ ላይ ቀለበት አለ? ቀለበት እጄ ላይ ገና አላደረኩም። እሺ፣ ግን ያው የሚያውቁት የናዝሬት ሰዎች የአዳማ ሰዎች ደግሞ ፐርሰናል ህይወቴን ብዙ ግልጽ አላደረግም ሚዲያ ላይ እና ለተጠየቀው ጥያቄ ግን መስመርሽ አይ ነው ፐርሰናል እኔም ቢሆን የልጆቼን ፎቶና ምናምን አልለጥፍም። እንዲህ ሚዲያ ፐርሰናሊቲ ሲኖርክ ፕራይቬት ነገርን መደበቅን አበረታታለሁ። የሚስትህን ምናምን ሰዎች በዛ ደግሞ ገብታችሁ ማየት ትችላላችሁ። ዩቲዩብ ላይ ሾርት ቪዲዮ ላይ አለች። ፊቷ ተሸፍኗል ግን አለች። ግቡና ያወት ከፈለጋችሁ። ፍሬዘር በመጀመሪያ በጣም ነው የምናመሰግንህ። በእውነት በጣም ማለት ነው። ማለት እኔ ከዚህ በኋላ ራሱ እንዴት አድርገህ ራስህን መጠበቅ እንዳለብህ አላውቅም። እንጸልይልሃለን። እግዚአብሔር አለ። እግዚአብሔር አመኛ ይዘቀምጥኩት። በጣም መጠበቅ አለብህና ሁለተኛ ነገር ደግሞ አሁን በጣም እኔ እያሰጋኝ ያለው ከዚህ በኋላ እንደዚህ አይነት ነገር ሀፕን ቢያረድበት ማን ነው ወጥቶ እንደዚህ የሚያዳልጠው? አንተ ላይ እንደዚህ እየደረሰ እያየ ማን ነው አሁን? እኔ አሁን በእውነት እሱን ያሳሰበኝ ቅድም ነበር አቤላ አስገባኝ ስልህ የነበረው የአቢ የምትባል አንዲት ሴት ኮሜንት ጥያቄ ስታቀርብለት ስሜታዊ ሆኜ በዛ ሰዓት ነበር እስካሁን ቁጭ ያልኩት። አሁን ኦሬዲ ስሜቴም ደስደስ ምናምን የደረስኩት ግን በቃ ማለት በጣም ነው በእውነት የሚያሳስበው አሁን ያለንበት ማለት ነው። እኔ እንግዲህ እንደምሰማው እንደዚህ ሲያደርግ የተያዘን ሰው እንገለዋለን፣ እንጨፈጭፈዋለን። እኔ ባገኘሁት ኮሜንት ላይ ምንሰማው ምናነበው እኔ እጅ ላይ በነበረ ገለዋለሁ ሲባል ነው። ዛሬ ላይ አንድ ወንድ ወጥቶ ይሄንን ጀብዱ ሲሰራ እንደማጨብጨብ እንደማበረታታት በዚህን ያህል እንዴት ነው ተቃውሞ ሰው የሚያሰማው? እንግዲህ እኔ በጣም ያሳሰበኝ የወንድ ልጆች እናት ስለሆንኩኝ ነው። በጣም አሳስቦኛል በእውነት አሁን ፍሬዘር ላይ እየደረሰ ያለውን ነገር ሳይ በጣም ነው ያዘንኩት። ማለት በቃ ሚዲያ ተጠቃሚ ነኝ እንጂ ምንም አይነት በሶሻል ሚዲያ የምታወቅ ሴት አይደለሁኝም። ነገር ግን በየጊዜው በጣም ብዙ ሴቶች ናቸው የሚጽፉልኝ። ለምሳሌ እኔ በውስጥ ልልክላችሁ እችላለሁ። በጣም ብዙ ሴቶች ይጽፉልኛል። ኢቭን ግን አልረዳም ነበር። የመጀመሪያ ሰሞን አልረዳም ነበረ። ፌስቡክ ላይ በጣም ብዙ ሴቶች ነው የሚጽፉልኝ። እንግዲህ እኔ ፌመስ አይደለሁም ምንም እንደዚህ ኮንቴንቷ ምናምኗ የምባል ሴት አይደለሁ። ምንም ነገር የለኝም። እኔ እዚህ ቲክቶኬንም ብታዩ ገና 1000 ያልሞላኝ ነኝ፣ ተመልካች ነኝ። ሰው ማንነትን አይቶ ሳይም ወንድ በወንድነቱ ሴት ደግሞ በሴትነቷ ነው እነሱ የሚፈልጉት። እኔ ተንበርክኬ ጸልያለሁ። እንዴት እንደዚህ አይነት ሰዎች አይን ላይ እግዚአብሔር ሆይ አስገባኝ፣ በኢየሱስ ስም አይናቸውን ከኔ ላይ አንሳ ብዬ ተንበርክኬ ጸልዬ አውቃለሁኝ። እና ይሄ ምን አይነት ጥያቄ ምን አይነት እኔ እንጃ። እኔ በእውነት በጣም ነው በኢትዮጵያውያን ያፈርኩት በጣም። እና ፍሬዘር ራስህን ጠብቅ። ሁሉንም ሰው ማስደሰት አትችልም። ምንም በጎ ነገር ብትሰራ ሁሉንም ሰው ማስደሰት እንደማትችል ማሰብ አለብን። ግን በሰራኸው ነገር እንዳትጸጸት።
ለልጆቻችን አርአያን የሆንከው ብዙ ልጆችን አትርፈሃል። እሱ ሊያደርስባቸው ይሄኔ ብዙ የተዘጋጁ ልጆችን አትርፈሃል። ስለዚህ በፍጹም እንዳትጸጸት፣ ከጎንህ አለን እኛ እና ግን ራስን ጠብቅ፣ ጸልይ፣ እንጸልይልሃለን። አቤላዬ በጣም ነው ማመሰግነው። ቴንክ ዩ። እሺ የታለም ቴንክ ዩ